ሰላም እንዴት ዋላችሁ? አከማከም በፋንስ ተራ ከች ብለናል። ዛሬ ደግሞ አዲስ ፋን ነው ይዘንላችሁ የመጣ ነው። ማን ነው? ማንጁስ ይባላል። ማንጁስ ኢን ደ ሃውስ ይልሃል ማለት ነው። በቃ ዓለም ዋንጫን እየሾፍን እንገኛለን። ቶሎ ብለ ፋስት ነው የምንገባው ማለት ነው። ፋስት ፔስ የሆነ ፕሮግራም ነው ያለን። ሰብስክራይብ ያረጋችሁ ፋንስ ተራ በደንብ ማደግ አለበት። እንቀውጣለን። ይቀወጣል። ዛሬ ይቀወጥለታል። የማን ደጋፊ ነሽ? አማኑ የዓለም ዋንጫው ላይ ነው። የሳይ እኔ ሜሲ ፋን ነኝ። አርጀንቲና ያ ኤአይውን ዘፈን ምናምን የኤአይውን ዘፈን የሆነች ጭጪ ትናንትና ነው ከትናንት ወዲያ ትችላለህ እሱ ዘፈን ምናምን ብላ ትንሽ አለመቻሌ ደበረኝ። አርጀንቲና ፋን ነኝ እሱ ደጋፊ አይደለሽ? አይ ኤጀንሲ ነው የኛ አይደለም ፑሺንግ ሰርቲ እንዳይሉሲ በሚለው ማን አርጀንቲና ጸዳ ከሄድ ይሄደሽ። አረ በጣም ኬፕ ቨርዴ ጨዋታ እንዴት አየሽ? ማለት ዘጭ አርጀንቲና ደጋፊ ያ በረኛቸው በጣም ኃይለኛ ነው ምናምን ቮዚኛ ከዛ ደግሞ ሼባ ነው እንደገና ደግሞ ሌላ ክለብም አስጨንቋል። ግን በቃ የሆነ አርጀንቲናንማ እንዴት ምናምን ብዬ ነበር። በጣም ነው ያስጨነቋቸው። በእግዚአብሔር ቸርነት ነው ያለፉት። በቃ በስሚያጠጣ እኔ ኬፕ ቨርዴ ባይዜ ፔድሪ ልክ እንትኑ ከመጀመሩ በፊት ዓለም ዋንጫ ከመጀመሩ በፊት ሰርፕራይዝ ቲም ማን ነው የምጠብቀው ምናምን ሲባል ኬፕ ቨርዴ ምናምን ብሎ ነበርና ምን አስበው ነው እንደዛ ፔድሪ የስፔኑ ፔድሪ ማለት የት አይቷቸው ምናምን እያልኩኝ ነበር። ግን አይቷቸው ነበር ሰርፕራይዝ። እንግዲህ በጣም ደጋፊዎቻቸው ራሱ ደስ ይላሉ። በጣም ደስ ይላል። እኔ አግብቻለሁ ግን ደስ ይላል። ሶ ላይክ የሚገርም ጌም ነበረ። ከዛ በኋላ የገና ጠንቋይ ደግሞ ሜሲ እያለቀሰች ወደ ቤቷ ትሄዳለች ብሎ እንደዛ ብሎ እንትን ብሎ ነበር። ማስኩን አስላቁ ግን በጣም ነው ያገረጣችሁ ሜሲ። አይ ቲንክ የሜሲ ጠንቋይ ይበልጣል መሰለኝ። የከረበኝ ነገር ዶብ ጀለስ ማለት ነው። የክሮሺያ ጨዋታ በፊት የሆነ ነገር ብሎ ነበር ገና ምድብ ላይ ያሉ ጋና። ኦኬ ከዛ ከጨዋታ ከማድረጋችሁ በፊት ክሮሺያዎች ጸልዮን የገቡት ብለሽ ታምኛለሽ? ይሄ የሆነ ሰብሰብ ብለው አንድ ክፍል ውስጥ በስርዓት ጸሎት ነበር። አይ ቲንክ እንትን ይመስለኛል። ይኸው የኢንተርኔት ኤክስፖዠር ከባድ ነው ስለማታውቀው ሀገር ስታይ ማለት ነው። የሆነ ጎጆ ቤት ሳር የሚመስል ብቻውን የሚንደባለል የሆነ የአፍሪካ እንትን ጠንቋዮች ምናምን የሚሰሩት የሆነ ምንድን ነው ይባሉ አስማት ምናምን ነገር አለና ሰው ይኑሮ አይኑሮ አታውቂም። እና ቢሆንስ ይላሉ ጅሚ ጋልም ምናምን ናይጄሪያዎች ምናምን አሉና ፎሪሊያን ኢንተርኔት ላይ ያዩ ከሆነ ቢሆንስ እንደገና ከጭንቅላትሽ ጋር ትንሽ እንትን ይልሻል። ቴንሽን ምናምን ይፈጥሩባል። ፎጣ ወደዚህ ወደዛ ሲያደርጉ የነበሩት እኮ ጁጁ አስቀምጠዋል አንግል ስራ ምናምን ብሎ አንግል ስራ በጣም በስነ ይጣላል። አስቢ ፋይናል ላይ ደርሰው የሆነ ነገር ልንገርሽ አፍሪካ ውስጥ በጣም እንደዚህ ነገር እንዴት እንደሚፈራ ደቡብ አፍሪካ ውስጥ ማለት ነው። እንትን መጽሐፍ ላይ ነው ያዩት። ትሬቨር ነው የሚባል ኮሜዲያን አለ እና በአማርኛ ተርጉሞ አለ ባይዘው ያመጻ ልጅ ቦርን ክራይም እና እዛ ላይ የሆነ ሰውዬ ካንተ ጋር እኔ እናንተ ብንጣላና መብረቅ ቢመታ የመጀመሪያ ተጠርጣሪ ነኝ። ፍርድ ቤት ቆመ ምናምን ጆኩን ለማጋነንም ነገር ሆኖ ግን በቃ የሆኑ እንትኖችም አሉ እውነታ ይኖራል እና ይፈራል በጣም 11 ሰው ምናምን ነገር ሜዳ ላይ ሲመታ ላይሽም ላይክ 22 ሆኖ እየተጫወተው 11 ለ11 ማለት 11 ሰው መብረቅ ይሄ እኮ በቃ የትምና ላይ ሆነ ብቻ ግን እኛው ጁጁ አልሰራችም። ከዛ ግን የሜሲ ላይ አልሰራበትም። ከዛ ሜሲ ደጎት ከዛ ደግሞ በሚለው ያ ገስት ሐሳባችሁ መግለጽ ይችላል። አብሽር እና ከዛ ደግሞ እንትን አይደለም ማለት ይሄ ጠንቋይ አይደለም እንትን ነኝ አክተር ነኝ አይነት ነገር አለ። ሸሚዙ አለብሳ ምናምን በቃ ቂቅብላ መጣች ለብሰበ እንደዛ ምናምን ነገር የሆነ ነገር አወራ። ትመኑ ሶሻል ሚዲያ ላይ የምታዩትን ነገር ሁሉ ነገር መታመን የለበት። ብቻ ሀገሩም ተሰናብታለች። ኮሎምቢያ ልቧን ብላ 1-0 ነው ያለቀው ጌሙ። ግን 1-0 እያስጨነ ሙሉ ጨዋታውን ነው የጠፈጠፏቸው። ይሄ ለታፍ ጌም ነበር፣ በጣም ታፍ ጌም ነበር። ወደ ሞሮኮ ጨዋታ እንምጣ። አፍሪካ ባይዜ ከ10 ሀገር ተሳታፊ 9 ሀገሮች ራውንድ ኦፍ 32 መግባት ችለው ነበርና አንድ ባንድ አይ ቲንክ እንትንም እኮ ጨምሯል አይደል? ተቀነደቡ ነው የወጡት በፊት ከሚገባው የአገር ክለብ ሰፍቷል። 32 ሀገር የነበረው ቻምፒየንስ ሊግ እንደሰፋው እንትን ማለት 48 ስለሆኑ አይ ቲንክ 6 ስፖት ነው የነበረው መሰለኝ ወደ 10 ስፖት ከፍ ብሎ ነበር። ከፍ ብሏል። አረ በጣም ፒስ ነው። ግን አሪፍ እንትኖች አይተናል፣ ሀገሮች አይተናል። እኔ አሁን ሴኔጋል ምናምን በቃ በጣም ጥግ ሄዱ ደስ ይለኝ ነበር። ባለፈው ካሜሮን አልናፈቀችም። አሁን ቱኒዚያ ከምታልፍ ወይ ካሜሮን ወይ ናይጄሪያ ብታልፍ ማለት ኢማጂን ናይጄሪያ ብታልፍ እንደ ኦሲሜን ምናምን ነው ኢዮቢ ምናምን ሲጮቱና ነበር። ናይጄሪያ አላለፈችም ለካ ናይጄሪያ አላለፈችም ማለት ደግሞ ማሊያቸው እንዴት ነው የሚያምሩ። ይጸዳሉ። አይ ጎበዝ ናቸው። ሄሪቴጅ ነው። አሸነፈናቸዋል እንደኛ
እኛ የሆነ ጊዜ አቻን ይወጣ ነው አቻን ይወጣ ማረሰው የሆነ ፈላ ያኔ አይ ቲንክ ደርሰን ነበር 10 ቲም ብቻ ቀርቶ ጥሎ ማለፍ 5ቱ ነበሩ ወደ ዓለም ዋንጫ የሚያልፉት ትዝ ካለሽ ሰውነት ቢሻው ምን አይነት ሰውነት ቢሻው የነበረበት ቲም ፕራይም ዋሊያዎቹ ማለት ፕራይም ዋሊያ ማለት እዚህ አንዳቻ ወተን አይ ቲንክ ቱሳ እንደውም ከዚህ የሆነ ክሮስ የተደረገ ኳስ መስመር አልፎ አላለፈም ብቻ ክርክር ነበረ ከዛ እዛ ሄድን እዛ ስንሄድ የስላሴዎች ቀን ነበር ጌሙ የነበረው እና የኢትዮጵያ ደጋፊዎች የቅድስት ስላሴ ትልቅ ምስለ ስዕል ይዘው ሰላደሮ ይዘው ወደ ጎን ምናምን ሲያደርጉት የሆነ ፈላ 3 አመት 4 አመት የሆነ ልጅ ናይጄሪያዎች ናቸው ወይ ብሎ በቃ በጣም ድክም ስንላት እዚህ ላይ ያለና ያ ታይሚንግ ነበረ ነገሩ ሲቹዌሽን 2-0 የተሸነፍንበት ኦኬ ተሸነፉ ያሸነፍናቸው አይመስለኝ እኔ አላስታውስም ሌትስ ሙቭ ኦን ኢትስ ኦኬ በሚለው ከዛ አሁን ማለት ነው ከእግር ኳስ ፖድካስት ላይ ትንሽ ወጣ ብለን ኤምኤምንም ከበር የምናደርግበት ጨዋታ ያገኘ ነው ፓራጓይ ከፈረንሳይ ምን አይነት ጌም ያየ ነው እሱ ጨዋታ ማለት ነው በቃ ምን ብዬ ላወራ ነው ያልኩት ሙሉን ጸብ ነበር አንደኛ ዳኛው ዲያቆን ነው ወይ መነኩሴ ነው ወይ ማለት ግጭቱን በእርቅ ፍትት አይነት ነገር ነው ግዴላችሁ ነው የሚላችሁ መሀላቸው መጥቶ ምናምን የሀገር ሽማግሌ የለም ሲጣሉ ተው ይታረቁ ተዋቸው ይጣሉ ልጆች ናቸው ሜቢ ሊሆን ይችላል ካርድ ሳይዝ ሊሆን ይችላል ማርያም ፌር አይደለም ለፈረንሳይ ሌላ ዋላ ምንድነው ይሄ ፊፋ የሚፈልገው ነገር አለ ወይ ምናምን ራሱ ያስባለ ነገር ነው የፍራንስን ሜንታሊቲ ያየነበት ጌም ነው ባይዘው ምባፔ ያለው ነገር አልተመቸሽም ምባፔ እኛ ኳሱን ታስተፋኮፍ ፋኮፍ ማድረግ እንችላለን ማንንም አናዳምጥም አይነት ሲቹዌሽን ነው ያራምደው ማለት ነው ምን አይነት ጌም ሊጫወት ፈልገው ነበር ግን እንችላለን እኛ ላይክ እንትን ጨዋታ ነው ማሳየት የፈለግነው እሱን የጨዋታ የበላይነት እንደምንጭ የሆነ ሰዓት እኮ 80-20 ነበር ፖዚሽኑ ሊያልቅ አካባቢ እሱማ ተረዶ ግን እንዴት መሰለሽ አሁን ለምሳሌ ላይክ የራስሽን ኳስ እየተጫወትሽ ማለት የእነሱ ማይንድ ጌምስ ችለሽ ማታልፊ ከሆነ ይወስዱሻል ኢማጂን ጸቡስ ብገባና በቀይ ቢወጣብህ ዴምቤሌ እና ምባፔ እየረገጡት ማለት ነው ጀለስ ፈገግ ያለ ነው ያቅፋቸዋል አው የሆነ ነገር ያረጋል የሆነ ታይም አለች ኮርና ሊመታ አካባቢ ለአምስቱም ማለት ነው በየተራ ይገፉታል አንተ ምን አይነት ፋራው ሌላ አቢዩዝ ነው ያደረገው ያ ጋላርዛ የሚባል ጫዋች ደግሞ አለ አንድ ጸጉሩ ሉጫ 23 እስኪ እንደሚመስለው እኔ ወድቆ ይራገጣል አረ በማርያም የጀርመን ቀን ማለት ነው አሁን አካይ አግብቶ ስለነበረ አቻ ነው ያርሳል ለጋፊን ታውቃላችሁ ብቻ እየጠበኩ ያየው ምንድነው ሻምፒዮንስ ኦፍ ዩሮፕ you never sing that ሻምፒዮንስ ኦፍ ኢንግላንድ 14 አመት ኤኒሁ የማጋፊ ነሽ ዩናይትድ እኮ 14 አመት ኤን ካውንቲንግ 13 ፕሪሚየር ሊግ እስቲ ለ14 አመት ወዲ ቆይ ትንሽ እንመለስ ወደ ቢፍ ገባ ሌላ ታሪክ ውስጥ ገባል በያለ ነበር ስለ ፓራጓይ ቲም እያወራን ፓራጓይ እና ፍራንስ ጌም እያወራንና ልጆቹ በጣም የሚማቱት ምናምን ነገር በቃ የፓራጓይ ተጫዋቾች በጣም የሚያበሳጩት በቃ ስራቸው ከባድ ነበር እና ተወተውታል በያስበው አስበሽዋል ግን ማለት ነው አንድ ቪኒ ከነሱ ጋር ብቻ ታስበሽዋል ወይኔ ያለቅስ ነበር በቃ አልቅሱ ቀይ ካርዳይቱ ነበር ከሌላ ታሪክ ነበር የሚፈጠረው ማርያም 15,000 ሊጋሌና ሊላቸው ይችላል ለምዶበት የሆነ ጀነጎዶ ራፊዳና ቪኒ ያወዳደረ ምናምን ሲያሳየው አንተ ያማል ቪኒ እኮ 5 ባለ ማን ነው ወርልድ ካፕ አለው ምናምን ይላል ከታች አንድ ደብራፊያ 5 ወርልድ ካፕ አለው ምናምን ያልሾሽ አንድ ሀገር ናቸው ኦብቪየስሊ ብቻ 1-0 አሸንፈዋል ኦኬ ሞቡቱ አልሰማ በላ ሞቡቱ ነው በፔናልቲ ግን ባያገቡ እንዴት ይሆን ነበር እንጃ አይ ቲንክ በሄደ ቁጥር ደግሞ ግን ዲፌንሳቸው አሪፍ ነበር የፍራንስ አይደለም በጸብ ነው ያዙት ለካ የነዛ ነው ይሰራሉ እኮ ነገር እኮ ግን የሆነ ሰዓት እኮ ካውንተር ልክ ወደ ፋይናል እንትን ላይ እኮ ካውንተር እኮ አሪፍ እንትን እያሉ ነበር እየሞከሩ ነበር ግን አይ ቲንክ ሳሊባ ምናምን በደንብ ነው ያዛቸው እኔ ማለት ነው ማርያም በዛ ቁመት እንደዚህ አክሰለሬት የሚያደርግ ሰው አላውቅም አልሚሮን ጋር ነው እኩል ሲሮጥ የነበረው አይተሽዋል ከዛ የሆነች ቪዲዮ አለች አይደለ ኳስ ሩድሪገር የሆነ የሮጠው ሩጭ የለም ያለፈው አለማንጭ አንዲያሉ ልክ እንደሱ አይነት ቫይብ ነው ያለው በጣም ከመሩጡ ደርሶበት ያኛው ማለት ነው እግሩ ተሸማቆ ብሏል ወደቀ አዎ እኔማ ተጎዳ ልክ ነሽ አልቻለም በቃ ተጎዳ ወል ይልሻል ይሄ ነው ማለት ወል ይልሻል ይሄ አይ ልጁን አደነኩት ከዛ በኋላ ግን ወደ ሁለተኛው ሴንተር ባካችን ትላንት ማታ ጉድ ስለተሰራው የጋብሪኤል ማጋሌስ ቲም ብራዚል እንወራለን ብራዚል ከኖርዌይ የሚገርም ጌም አይተን ነበር ኖርዌይ ሃላንድ መስሚያጠጥ 2-1 አሸነፉ ነው ብራዚል ሁለት ጎል አገባ አይደል
ብራዚል ወደቀች ግን እኔ ማለት ነው እግዚአብሔር እውነት ለመናገር እኔ ብራዚል ብዙ አልጠበቅኳትም። አይ ዲስአፖይንቲንግ ናቸው ሁሉም። ከመጀመሪያው ጨዋታ በኋላ ሰው ትንሽ ተረጋግቷል ውስጡ ያለው ነገር ከሞሮኮ ጌም በኋላ እኔ በቃ ብራዚሎች ማለት ነው ይሄ እንትን የላቸውም ምንድን ነው ይባለው ይሄ ቲም እንትን የላቸውም ይሄ ፐርሰናል ኢጓቸው ምናምን እንዳለ ኢጎ እንትን ያላቸው ናቸው ሰምሃው የሆነው በጣም ኦርጋናይዝድ የሆነ ጌም አይጮቱም እንደሚግባቡ አይጮቱም። አሁን የስፔን ካይሻቸው ማለት ወይኔ ስፔን አያስቀናም ጨዋታ እሱን ነው የምልሽ። ይሄ አንድ ቲም ሙሉ አመት አብሮ ትሬኒንግ የሚሰራ አይነት ቲም ይመስላሉ። አንዱ ተጫዋች ምን እንደሚፈልግ የሌላኛው አቃል ምናምን ነገር ረጅም ጊዜ ሲጮት ይቆያል። ኬሚስትሪ ያላቸው እነዚህኞቹ የላቸው የለም ጭራሽ ለኢንዲቪጁዋል ብሪሊያንስ ለአንድ ሰው ሰጥተው የሆነ ነገር እንዲያደርግ ብላ ነው የሚጠብቁት ሲሞክሩ። ፔናልቲ ሲሳት ደግሞ ማለት ነው በቃ ተስፋ ቆረጥኩ። ካርሎ ያሉት ሰጥተሻል። ቪኒ ለምን ያልመታውና ነበር ዲቤቱ የነበረው። ኦኬ አንደኛ መቻቸው የነበረው ራፊኛ ነው። ለምን ያልመታው ሲባል ሲናገሩ የሙሉ አመት ሪሰርች ሰርተን የኛንም የኖርዌይንም ማን እንደሚመታ እናቀ ነበር። መጀመሪያ ራፊና ነበር የሚመታው። አይ ቲንክ ራፊና ካልመታው ኢጎር ቲያጎ ነበር የሚመታው። ኢጎር ቲያጎ ካልመታው ማርቲኔሊ ነበር የሚመታው። ማርቲኔሊ ለምን ማርቲኔሊ መሰለኛል እንደዛ ካሉ ማርቲኔሊ ለምን ያልመታው? ማርቲኔሊ ካልመታው ጉማሬስ ነበር የሚመታው አይነት ነገር ነው። ወይ ጉማሬስ ካልመታው ከዛ ነው ቪኒ የሚመጣው። ኢማጂን ጉማሬ ነገር ነው ግን ያናደው ጉማሬ ደግሞ ሲያስጠላማን ቀለል አድርጎ እጁ ላይ ነው የሰጠው አይነት ነገር ነው። በረኛው ራሱ ፋራው ነባቸው ነበር ተላልፈላ ከፔናልቲ ውጪ ሪል ቫይኪንግ ነው ነበር። ኖርዌይ ኖ ዌይ ነው ያላቸው ኖ ዌይ ነው ያላቸው። በቃ ራሳቸው ላይ ቀረቅሩት። ብቻ ግን እድላቸውን ቢጠቀሙ ተስፋ ነበራቸው። ኤንሪኬ ሳቶ ኳስ ራሱ ጎሉ ከመግባቱ በፊት ኤንድሪክ ከበረኛ ጋር ቀጥታ ተገናኝቶ ላይ ነው ከቤንች ነው የገባው። ልክ እንደገባ ፈርስት ሚኒት ነው አይደል? የመጀመሪያ ጌም ገብቶ ያቅም እንትን ካለ አክቹሊ ገብቷል። ከዛ ፊት ገብቷል ተጫውቷል። ግን እዚህኛው ጨዋታ ላይ ልክ እንደገባ የመጀመሪያው ደቂቃ ላይ ነው ያችን እድል ያገኘ ነበር። እኔ ለወደፊትም ብራዚል ማለት ነው በቃ ያሳዝኑኛል። ተስፋ የላቸውም ብለሽ ነው የሆነ ሌላ አይነት እንትን መምጣት አለበት። አሁን ያለው ቪኒ ብቻ ነው ጎበዝ እንደዛ ያልወረደ። ራፊኛስ እወደዋለሁ እንዴ ባርሳ ይመችኛል። ከጉዳት እንደገና ጉዳት ላይ እንትን ብሏል ምናምን። ግን ራፊና ፒስ ነው የሆነ ከአምናው በኋላ ደግሞ ትንሽ ወረድ ብሏል። አቋሙ ትንሽ ቀነስ ብሏል። አይ ቲንክ ብራዚል የሆነ ነገር ይፈልጋሉ። ቪኒ አሪፍ ነው ያልኩት ለመሰለ ኮንሲስተንት የሆነ እንትን አለው። አልወረደም። ብራዚል ላይ ይታማ ነበር። በአሁኑ በጣም ምርጥ ነበር። አይ ፒስ ነው 5 የዓለም ዋንጫ ጎሎችን ማስቆጠር ችሎ ነበር። ሳድሊ ለሀገሩ በቂ አይደለም እና ኔይማር ስለ ኔይማር ሳናወራለን ልልኩ ማርያም እንዲህ ካፌ ተቀበልሽ ስለ አንድ ሌጀንድ በቃ ያልነገሰ ልዑል ነው ማውራት ያለብን። ኔይማር ትላንትና ከሀገሮች እግር ኳስ ራሱ ማግለሉን ከጨዋታው ሽንፈት በኋላ አሳውቆ ነበርና ዓለም ዋንጫም ከዚህ በኋላ ለዓለም ዋንጫ እንደማይሳተፍ እናቀርብ። ምን ተሰማሽ? ኔይማር ስቅስቅ ብሎ እያለቀሰ ምንም ነገር ስትል ኔይማር በቃ እኔ አትሊስት እንደው ፋይናል እንኳን ቢደርስ ሌላውን ቶ የብራዚል እንትኑና አሁን የሆነ ሜም አይቼ ነበረ ዴምቤሌና ኔይማርን እንትና አሳይተህ ለልጅህ ከዛ ይሄኛው ባላንዶር አለው ስትለው እንዴት ነው የሚያምነው? የትም የሌለ ነገር አይ ቲንክ ፒኤስጂ መግባቱ መሰለኝ የገደለው። በጣም ብዙ ነገር ማንሳት ይችላል ስለ ኔይማር ለማውራት። ኔይማር ጉዳቶች አሉ፣ ከሜዳ ውጭ ሲሰራ የነበራቸው የራሱን ፐርሰናል ችግሮች አሉ ምናምን። ግን እኔ ከነዛ ሁለት ኤሊየኖች ጋር ባይፈጠር ኑሮ አሁን ለምሳሌ የዚህ ጀነሬሽን ሰው ቢሆን ኑሮ በጣም ትልቁ ጉዳቱ ደግሞ ያ ነው። በቃ አስበው ከነሱ ጋር ሲጀመር እኔ ሲመስለኝ የኔይማር ከባርሳ ለመውጣት ምክንያት ከነበሩ ትላልቅ ጌሞች ውስጥ አንዱ የፒኤስጂ 6-1 ጌም ነው። ፒኤስጂ 6-1 አሸንፈው ያቀን ኔይማር ሌላ ነገር ነበር ላይክ ሌላ ነገር ሪሞንታንዳው ማለት ነው ከ4-0 6-1 ገለበጡ እና እንዳለ ጨዋታው ሲያልቅ ታብሎይዶቹ ምናምን ነገር ይዞት የነበረው ፎቶ ይዞት የወጡት የሜሲ ፎቶ የሆነ አይኮኒክ ፎቶ አላት ከፍ አድርገዋት እንዲህ ብላ ነገር ያለበት ፎቶ እና ሳምሃው የዚህ ቲም ሜን ማን መሆን እንደማይችል ያወቀበት ቀን ያቀን ይመስለኛል። I will make you the best in the world ብላው እሷ ራሷ አንተ ያለ ምርጥሙን ከፈለክ እኔ ያረጋሃለሁ ብላው ደግሞ አትሂድ ብሎታል። በቃ ስልሽ እንዴት ነው ታሪኮቹን መለስ ስትይባቸው ሞር እንድታዝኝ ነው የሚያደርጉት። እኔ ሜሲንም አንድ መወዳት በዚህ ነው። በጣም ሜሲ ለክለብ ወይም ለቲምሜቶቿ ምናምን ያላት እንትን ፔናልቲ አሲስት የሚያደርግ ሰው አለ። ያኔ ሱዋሬዝ ነው እንጂ ሌላ ነገር ላይ ነበረች እሷ። ማህበረሰቡን ማገዝ ብትወድ አይነት ተጫዋች የህዝብ ልጅ ነው። የህዝብ ልጅ
ሜሲ የማህበረሰቡ ነች ካልና አይቀር ኳስ ሜሲን እንዴት ነው ይጀምርሽ ኳስ አሰሁል እንዴት ነው ይጀምርሽ እንዴ መደገፍ ጀመርሽ ምናምን ኳስ አሁን ማለት ነው እኔ ይሄ በጣም ትልቅ የሚባለው ኳስ ደጋፊ አይደሉ በጣም ይሄ እንትን አሉ ፕሮ ደጋፊዎች አቪድ የሚባል ዲቴይል በቃ ከኮንሲስተንት ሆኖ ረጅም አመት ያዩ አሉ እኔ በመሃል ገና ደጋፊ እንደዛ ሳይሆን አያሉ ኳስ አሁን የሆነ እንትን ስታቲክስ እያየው ምናምን ነገር አያሉ ከጌሙ በፊት ከጌሙ በኋላ ምናምን አይነት ነገር ይላል ታያለሽ እኮ ማለት የሁሉንም ቲም ምናምን አለኝ የሆነ መርጣለሁ የራስሽን ቲም ታያለሽ እኮ አትሊስት አንድ ነገር ነው ፈላይ ያለው ምናምን ነገር በቃ ኳስ እንደዚህ እንድመሰጥ ያደረገኝ ምናምን ሮናልዲኒዮ እና ሩኒ ናቸው ኤክስፕሌንስ ባርሳና ዩናይትድ ነው ደግፍ ባርሳና ዩናይትድ ነው እንተነምለው እና ዩናይትድ በሩኒ ነው ሩኒ በጣም ነበር የሚጸደኝ ካራክተሩ ምናምን ፐርሶናው ምናምን በጣም ደስ ይላል እና ደግሞ ሬዲዮ ላይ ምናምን አባቱ ቦክሰኛ ነበረ እንደዚህ ምናምን እንደዚህ እና ከአሰልጣኝ ጋር ማን ነው ከዳኛ ጋር የነበረው ማንንም አለማዳመጡ ምናምን ደስ ይላል በቃ ያቺ ጎል ትስጥልሻለች ከዳኛው ጋር እየተከራከረ ምናምን ክሮ ሲደረግ ልቡንም ቀጥታ ጠልዞ አገቡ ሲቲ ላይ አገቡም ፎርቢቾ ታንጸዳለች እኔ ላይክ ስለ ሩኒ ሳስብ ማለት ነው የመጣውን ያክል መንገድ መጥቶ ራሱ ከዛ በላይ መሆን እየቻለ ያልሆነ ሰው ነው የሚታይ አይ ቲንክ ተፈጥሮ ግን አይመስልም እሱን ነው ምልሽ ቶሎ የክርስቲያኖ ኩያ እኮ ነው እንደውም ያንሳል ከክርስቲያኖ ያንሳል አንድ አመት ያንሳል እና እኔ ከሱ ይልቅ ተፈጥሮ ስትይ መሰለኝ እንደውም ፐርሰናሊቲው ነበር ላይክ ኖ አይ ይሄ ቶሎ ግርጅፍጅፍ አለ መለጥ የመጀመሪያው ትራንስፕላንት የምናቀው ራሱ መልጦ ከዛ የመጀመሪያው ሄር ትራንስፕላንት አይ ቲንክ በሱ መሰለኝ ያው ኤክስፔንሲቭ ነገር ተብሎ ያኔ መሰለኝ ሩኒም ስለሆነ እሱ ከሌሎች ተጫዋቾች በደንብ የተወራ እሱ ኦኬ ሌሎችም ይኖሩ ይችላል ግን የሩኒ ነው ማስታወስ ሩኒ ነው በሚለው እና የኔ ፖይንት እንደ መሰለሽ ቲም ኦሪየንትድ አይነት ተጫዋች ነበረ ሶ ላይክ እኔ የሚል አይነት ተጫዋች ስላልነበረ ፈርጊ ሁሉም ቦታ አድርገው አጫውተውታል ሊትራሊ ማለት በ4-4-2 አድርገው አጫውተውታል ፊት ለፊት አድርገው ቁጥር አድርገው አጫውተውታል 8 ቁጥር ለብሶ ተጫውተዋል የፊት ለፊት አጥቂውን ሁሉም ቦታ እና አይ ቲንክ እንደዚህ ሮሎቹ ሲቀያየሩ ምናምን ነገር ቲም ፕሌየር ሲሆን የሆነ ፓርት ላይ የራሱን የሆነ አንድ ከዚህ የተሻለ ሌጋሲ ማስቀመጥ የሚችለውን ነገር የተወ ይመስለኛል ለቲም እንትን ሲል ያ ራሱን አሳልፎ ይሰጠ ይመስለኛል ግን እንደዛም ሆኖ እኮ የዩናይትድ ብዙ ጎል አስቆጣሪ እሱ ነው 253 ጎል ካልተሳሳት እንደዛ የእንግሊዝም እሱ ነበረ ኬን ፋራስ በደረስ ኬን መስሚያ ተጥ ይወጣ ግን እኔ ስለ ኬን ማለት ነው ቆይ እንመለሳለን ወደ ኒው ኬን ላንተ ምን አይነት ተጫዋች ነው ሰቲ ምን አይነት ተጫዋች ነው ሰቲ ማለት በምን አስፔክት ማለት እኔ እንጃ እኔ ኬን ማለት ነው ወይ በደንብ አላየሁትም የሱን ጌም ስላላየሁት የተወሰነ ጌሞች ነው ያየሁለት ኬን ጎል አግቢ ነው ግን የሆነ የሚያረካ ፉትቦል ፕሌየር ነው ነው እኔ እንጃ እኔ ማለት ነው ስላላየሁት ነው ብዬ ጀመረ እሺ አስረጅ እኔ ልንገርሽ የሚመስለኝ የኔ የሚታየኝ እኔ እንደ ኬን በጣም ላይክ እንዴት አሁን ፕሮፐርሊ ሬትድ እየተደረገ ነው ለረጅም አመታት ቶተናም በመጫወቱ ምክንያት ኳሊቲው ያልተያየ ሰው ማለት ኬን ነው እኔ አንፖፑላር ኦፒኒየን ባብሶ እንደዛ ሲል ይሄን ክሊክ ቤት እንደውም አርጋችሁ አስቡ የፈለጋችሁን አርጋችሁ አስቡት ለእኔ ማለት ነው አሰ ፕራይም ቤንዜማ የነበረው ፕራይም ይበልጣል እንጂ ኬን is a greater striker than Karim Benzema ለኔ የምር ነው እመቤቴን like he has everything by the ከፔስ ውጪ ፔስ የለውም ፔስ አያስፈልጉም ልጁ የሚያስቆጥረው የጎል መጠን the way he sees the game ደግሞ ጨዋታውን የሚያይበት መንገድ ማለት በጣም ኢሊት የሆነ ፓሰር I think ጆዜ ከመጡ በኋላ ነው ከሰን ጋር ትንሽ ዲፕ እየገባ ፓስ ማለት ምክንያቱም ጆዜ ትራንዚሽናል ኳስ ስለሆነ የሚጫወቱት ትራንዚሽን ተጫዋች ደግሞ ፔስ ያለው ተጫዋች ነው መጨረሻ ላይ መሆን ያለበትና በሚለው ማለት ነው ለዛ ነው ሁለት ሆኖ በጣም የሆነ ሳለ ተዝካለሽ ጎል አሲስት አይቃበሉ ነበር እንደዚህ እዛ ሄደው በዚህ አመት ባለሳሳት 72 ጎል አለው ካላንደር ይር የሮናልዶ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የመጨረሻ ትልቁ ጎል በካላንደር ይር ያገባው ካላንደር ይር ማለት ከግማሽ አመቱ እስከ ግማሽ አመቱ ማለት 69 ነው ሜሲ ስንታለው 91 ነው አንዳንዴ ያጋጥም እንደዚህ ያለ ነገሮች ግን ኬን 72 ደርሷል በጣም ሰብሮታል እንደ ሃላንድ አይነት ተጫዋች ነው አይደለም ሃላንድ ፕላስ ደግሞ ሌሎች ፉትቦል አቢሊቲዎች አሉት እኔ ከትላንትናው ጌም በኋላ ሃላንድ እንደዚህ ምናምስል የቀነስኩ እንዲመስል አልፈልግም ግን ኬን እኔ ላይክ በተአምር አይመጣም አርሰናል ግን ላይክ ቢመጣ ቢያውን አንደኛ ተጫዋች ተመኝ ብትለኝ እንደሱ መመኘው ተጫዋች
ምንም ሆይ ኬን የሆነ ጊዜ ዩናይትድ ምናምን ሩመር ነበራ እኔ ዩናይትድ የተሳሳተው ስህተት ያለ እንደ ሆይላንድን ያመጣዋ ከዛ እሱም ቢብሎ ራስሙስ ትላለች 6 ወር እየጠበቀች አንድ ጎል ያገባች ደግሞ ሻምፒዮንስ ሊግ ያኔ ማለት ነው ገብተን ነበር እና ሻምፒዮንስ ሊግ ሌላን አገባ ተከታታይ 3 ጎል ነው 4 ጎል አረ ምናምን ተባለ ከዛ ልክ ፕሪሚየር ሊግ ሲመጣ ሚሚሚው ነው በቃ ምንም የለም ዲቂቱ የሚሰጠው ነገር ነው በቃ እኔ ላካዜት ባይዜ አርሰናል የመጨረሻ ዓመት ላይ ሁሌ ያበሳጨ የነበረው ነገር ጀርቦን ይሰጣል አይዞርም ወደ ለጎሉ ጀርቦን ሰጥቶ ነው የሚጫወተው በቃ ሲተሻሽ ነው የሚለው ይሄም ያው ነበር አዎ ልክ ነሽ እንደዚህ ብሎ ጠብቆ ነው ይጠብቃል ይተሻሻል ስትመጣ እንትን ይላል ሲተሻሽ ከርማ ያልፋል ብቻ እንዳጥቂ ስንወራ ግን ኬንን ያን ጊዜ ዩናይትድ ቢያስፈርመው ላይክ ኬን ምን ያክል አመት ይቀረዋል የሚለው ነበር ያልታወቀ የነበረው እግር ኳስ ካሪየሩ ላይ ምክንያቱም ቲንክ እድሜው 29 ምናምን ነበር መሰለኝ 100 ሲባል ማለት 29 አመት ተጫዋች 100 ሚሊዮን ፓውንድ ምናምን ተባለ እንጂ ግን ስቲል ቢመጣ ይሻለን ነበር እሱ እኮ ነው የምልሽ ጀለስ ባሰበት ያኔ ደግሞ በቃ ሆይላንድ ነበረ ከዛ ዚርክዚም ገና የሆነ እንትን ውስጥ አልመጣም ራሽፎርድ ደግሞ በቃ በጣም እያዛገን የነበረ ያሻሽልሻል እኮ ነው የምልሽ አሁን ለምሳሌ ራሽፎርድ እንደዛ እየዛገ ማለት ነው ኬን ቢቆጣው የሚሰማ አይነት ሰው ነው ራሽፎርድ ሰው ደግሞ አንድ ሀገር ልጆች ናቸው በዛ ላይ ኬን ደግሞ ሳትፈልግ ጎበዝ ያደርጋል ራሽፎርድ መሮጥ እንግሊዝን ይዞበት እየሄደው ያለው እንትን በጣም ተመችቶኛል ጀለስ እኮ ባይዚ ያወራን ላይክ ኪሊያን እና ሜሲ 18 ፎክስ ኒውስ የአሜሪኮቹን ሰሞኑን እያየሽ ነው ዝላታን ያለበት እኔ ዝላታን ባይዚ ያን ያለ አይመቸኝ ኧረ በጣም ነው እኔ እንደ ያው ስለ ኢጎ ስለ ሮናልዶ ነገር ይወራል እኔ እንደ ዝላታን በጣም ፈኒ ነው በጣም ያዝናናል ፈን ነው ግን እኔ እሱ ፓርቱ ነው ሲሪየስ ሆኖ የሚያወራቸው ነገሮች አይደል ግርም ነው አዎ ሰው ያበሽቃል በቃ እና አንተ መናደድ እሱን ይሆን ያዝናናል ነገር ነው ግን በጣም እንትን ነው ፈኒ ነው እና ይሄ ፎክስ አሁን ለዓለም ዋንጫ መቀጠል አለበት ሲቪኤስ ጎላንዞ ነበር በፊት የሚያዝናናኝ እና ቲቲ ማይካ ጃይሚ ኢየሱስ ክርስቶስ በቃ በጣም ነው የሚጸዱት ራሳቸው ነው እንትን የሚሉት ታውቃለህ አሪፍ ጭው ያመጣሉ እና ሰር ሃሪኬን ነው የምለው አለ ዝላታን ይገባዋል እናንተ ባሾሙትም እኔ ሾመዋለሁ እመቤቴን በጣም ይገባዋል ዝላታን እኮ ሲጀመር እኮ በጣም ደስ የሚሰው እኮ ነው ማንቸስተር ባይጮሉ ኤኒው ማለት ነው ብቻ ሰዓትን እኛ ወደ ከኔ ነበር የጀመረው ዩናይትድ ያኔ በጣም ይመቸኝ ነበር በሩኒ ማለት ነው ከዛ ደግሞ ክርስቲያኖ ነበረች ክርስቲያኖ በጣም ድሪብል የሚያደርገው ለዚህ ነው ሮናልዶ ስለወጣ ከዛ እንትን ሜሲ በቃ እንትኑን ያሳመነኝ ከፍ እያልክ ስመጣ እድሜ ምናምን ይሄ ስለ ኳስ የሆኑ ነገሮች ሲገቡ ምናምን የለም ይሄ አይገባችሁ ኖ አረ ከኔ ተሻለ እኮ እንትን ትላለህ ግን ይሄ እንትን አለ አይደለ ስለ ኳስ የሆነ ነገር ሲገባ ጀስት ኳስ መግፋት ብቻ እንዳልሆነ የሆነ ራሱ ሳይንስ እንዳለው ምናምን ሲገባሽ ሜሲ ደግሞ ሌላ የእሱ አይነት ተጫዋች የለም ግራ ነው የሚገባኝ የሰው ልጅ እንዴት እንዲያደርጋ እዛ ላይ አጭር ነች ምናምን እና ሮናልዲኒሆ የነበረበት ይር ላይ ደግሞ የሆነ ኤል ክላሲኮ ጌም ይሁን ምናምን የሆነ ፋይናል ጌም ነው 6ኛ ክፍል ሆኜ ምናምን ወደ ባርሳ እንደሚወደድኩበት ማለት ኦኬ የሆነ ፋይናል አዩ ኤል ክላሲኮ ጀስት ጌም ብቻ አይደለም የሚል ዜና ሰማሁ መጀመሪያ ሬዲዮ ላይ ከዛ ላይ ከስቴዲየም ውጪ የሆነ ቴንሽን እንዳለ ገባኝ ስቴዲየሙ ላይ ደግሞ ሲመጣ ሌላ ታሪክ ነው ኤል ክላሲኮ እንዲህ ነው ያየሁት እንዲህ ፋይናል ነው እና ባርሳ ነበር ያሸነፈው ኦኬ ከዛ ጎቹ ደግሞ ጸዴ ነበረ ምናምን ከዛ ሜሲንም አዩዋት እና በቃ ባርሳ ተመቹኛኔ ማለት ነው በደንብ አድርገው እና በቃ የሆነ ታይም ላይ ኳስ አቁሜ ነበር ልክ መልሼ ማየት ሲጀምር ደግሞ ላሊጋ ከስንት አንዴ ምናምን ይሄ በብዛት ላሊጋ 4 ሰዓት ምናምን ለማየት ምንድነው እናገኝበት ነገር አልነበረም ከዛ አንዳንዴ ግን አሁን አያለው ስፔሻሊ ሻምፒዮንስ ሊግ በቃ እኔ ከዩናይትድ ደጋፊ ነኝ ግን እኔ ባርሳ ሲያነሳ ማየት ደስ ይለኛል እግዚአብሔር ለምን እንደሆነ አላውቅም አው ማለት በቃ ሜሲ ይመጣል ካምፕኑ ምናምን ብላ እሷ ሄደች እንኳን መጡ እንትን የሚል አይመስለኝም ኖ ወደ ካምፕኑ ይመለሳል ተብሎ ሊግ ምናምን ብላ ነበር ስንት ዓመት ነው ባርሳ 2015 ነው የበላው አላ 2015 ከፔፕ ጋር ከፔፕ ሰው ከኤንሪኬ ጋር ሉዊስ ኤንሪኬ ኔይማር ሱዋሬዝ ስለዚህ ኤምኤልኤስ ነው ምናምን እንትን ኤምኤንኤስ ምናምን ኤምኤስኤ ነው ምናምን ያሳይማል ያ ታይሚንግ ላይ ብቻ የሚገርም ጆርኒ ነው ከባርሳ ማይመቸኝ ሱዋሬዝ ነው በጣም በቃ አትጁ ሱዋሬዝ አይደለም ፐርሰናሊቲ በጣም ነው የሚያናደኝ ደግሞ እንትን ገባ እንትን ነበረ
እንትንም አይደለም ሊቨርፑል ምናምን ሊቨርፑል እያለ አበሳጭሽ ነበረ ሰራው እኛ ሊቨርፑል ማን ነው የሚያደው ይሄን ቆርጠን አስገባ ሊቨርፑል ማን ነው የሚወደው ነው ሲጀመር እንትኑ ሞላ ካምፕኔሉ ላይ እኔ ዋንጫ ሲበሉና ቅጥል ነው ማለት ባይዜ ትክክለኛ ዩናይትድ ራይቫል ውጭ ሀገር ማለት ኢንግላንድ ምናምን ሊቨርፑል ነው በኤነሚ ነው የሚባሉት እንዴ በጣም አይዋደዱም ተአምር አይዋደዱም እንዲ ያበሽቃሉ እኔ ልክ እንትና ክሎፕ መጥቶ ሲለወጡ ሳይደበረኝ ምቀኛ ነው እንኩት you always learn something new every day you always learn something new every day ብቻ ዩናይትድ እና ባርሳ የሌለ በቃ ይመችኛል ኢትዮጵያ ታያለሽ ኢትዮጵያ ድሮ ፈላይ ያለው እንትን ፒያሳ ነበር ቤታችንና ከመፍረሱ በፊት ምናምን ኦኬ በፊት ነው እና ስቴዲየም ቅርብ ስለሆነች ምናምን ቡና ምን አንደጋፊዎች ሰፈር ነበሩ ኦኬ እና ቡና በደንብ አውቂያቸው ሳይሆን ጀስት አላ ቫይብ ለማድረግ አሁንም የሆነ አይመጣልኝም ሳንጆ ምናምን አይመጣልኝም አሁንማ ከብዷል ብዙ ነገሮች ብቻ እረዳሻለሁ ሶ ወደ ዓለም ዋንጫው እንመለስ ይመችሻል አይ ስለዚህ ስለ ብራዚልና ኖርዌይ እያወራን ነበርና ስለ ሃላንድ ስለ በረኛው በጣም ጎበዝ በረኛ አይ ቲንክ ናይላንድ መሰለኝ ስሙ የሚገርም ጌም ነው ያሳለፈው ግን ስለ ሃላንድ መውራት አለብን መሰለኝ ሃላንድ ትላንት የነበረው ጌም ማን እኔ ማርያምን ሃላንድ በጣም ኳሊቲ ተጫዋች እንደሆነ አውቃለሁኝ ግን ትላንትና በቃ አንድ ሌቭል ነው ያደገብኝ ማርያምን በቃ ችሎታው ምናምን እና ያንግ ነው ደግሞ አስበዋል ገና እኮ ነው ይልጅ አይ ነው ኢንድ ፕሮዳክት አይደለም ገና ብዙ ነገር ሊሆን ይችላል ይሶዬ እና ሲስተም ቤዝድ ምን አይደለም ሳልስበርግ ያለም እንደዚህ ነው የሚያገባው ዶርትመንድ ያለ እንደዚህ ነው የሚያገባው የሆነ 8 ጎል ነው ምናን ያገባበት አለ መሰለኛ ለሃላንድ አንደር 18 ውስጥ ይሁን ምናምን አንደር 21 አንደር 18 የሆነ ፓርት ላይ ለኖርዌይ ማለት ነው በጣም በቃ እኔ ስልክ ደም ውስጥ ዘልቆ የገባ ሰው ነው ጎል ማግባት ነው ስራው ትላንትና ጌም ላይ እና ብዙ ያበሽቃል ደግሞ ጀለሳ ሁኔታው እኮ አው ሲቲ መሆኑ ይመስለኛል ብዙ ሰው የሚያበሽቀው አስበሽዋል የሆነ ትልቅ ፋን ቤዝ ያለው አይ ቲንክ ጄዚ አላችሁ ፋን ቤዝ ግን ይሄ በደንብ አለ አይደለ ቶፕ 6 ምናችሁ ምን አርጌ ላስተካክለው እንደዛ አይደለም ወይ እንዴ መሰላችሁ ግን ይሄ በቃ ዩናይትድ ሰምቲንግ አሰናምና ቢጫወት ሁሉ ጊዜ በጣም ኢትዮጵያዊ ብዙ ደጋፊ ያላችሁ ስሙን እጥፍ ነው የምሰማው ባርሳ ማድሪድ ፒአር ምናምን ቢያገኘ ተጫዋች ቀኑ ሙሉ ነው ስለ ሃላንድ እንደምሰማው በእርግጠኝነት ማድሪድ እኮ ጠይቀው ነገር ነበራ ኒንጃ እሱ ቢሳካ ያልተናገ ማለት ስማቸው ማልጠራቸው ትልልቅ ተጫዋቾች ያመጣሉ ብሎ ፍሎረንቲኖ እንትን ሲል ነበር አስቡት የሆነ ሰዓት ላይ እንደሆነ ይችላል ሜቢ የቪኒ ነገር ታይቶ ምባፔና ሃላንድ አንድ ላይ ሲጫወቱ አስቡት በመድሃኒያል ግን ማለት ነው እንትን ሊሆን ይችላል እኔ እንደዚህኛው የሚከብድ አይመስለኝም እንደ ቪኒና ምባፔ እንትን ሊሆን የሚችል ይመስለኛል ይሄ ላይመጣ ይችላል ኬሚስትሪው እኔ ደግሞ ለምን እንደዛ ነርክ ታቀል አሁን ለምሳሌ ፒኤስጂ ማለት ነው ፍሮንቱ በጣም ነበር የሚያስፈራው እንዲ ገና ኔይማር ሜሲ ምባፔ ግን በቃ አልመጣው ኢጎ እኮ ነው ኢጎ እና እዚህም እንደዛ ሊፈጠር ይችላል ኪሊያን ነው እኔ ነኝ ነው አለበት አው እና ስቲል ያገባል ጎበዝ አግቢ ነው ጎልደንቡት በልቷል አስቡ ላሊጋ ሳያነሱ ጎልደንቡት ባክ ቱ ባክ አንስቷል ተረደሽ ጀለስ ደግሞ ድሪብል አያረግም ጀስት ያገባል እና ምባፔ ከጎኑ ነው ያለው መስጠት አለበት እኔ ሰማው በራሳቸው መንገድ ሊሰሩ ይችላሉ በሚለው ወይ ደግሞ አይ ዶንት ቲንክ በቃ ፋንታሲም ቢሆን ፕሌይሜከር ነው የሚያረጉት ኪሊያን ፕሌይሜከር ነው የሚያረጉት ከክንፍ መነሳት አልነበር ለረጅም ጊዜ የሚፈልገው ከመሃል አታስነሱኝ ነበር የሚለው ኪሊያን ግን አሁን ደግሞ ጎል ይጣፍጣል እኮ እንዴ አሁንም ዓለም ኖቲስ የሚያረጋ መመለስ የሚፈልግ አይመስለኝም ክርስቲያኖም እኮ በፊት ከዊንግ ነበር እንትን የሚለው እሷ እኮ ጉዳት እኮ ባይዘ ጉዳትም ምናምን ግን ሼፕ ያረጋ የሆነ ሰዓት ደግሞ እንትንም ሲል ሰምቼዋለሁ ኢንተርቪው ላይ ላይክ ብዙ ጎል ስታገባ ነው እንትኖችን ሽልማቶችንም ምንም ወደፊት የምትመጣው ሰዎች የማያረግ ድሪብል ምናምን ነገር ገብቶትና የሆነ ሰዓት ላይ ትቶታል በቃ ጉዳቱም እንትን ፕላስ ይሄኛውንም ስላለ ማለት ትክክለሽ ግን ላይመጣ ይችላል ነው ይሄ እስኪ ስፔኩሌሽን አርጋችሁ አስቡት ግን የሚገርም ጌም ነው ያለው ለባርሳ አሪፍ ነው ባይሰራ ሁሌ ይገርመኝ ባርሳ የሆነ ክላሲክ ማን ነው ኤል ክላሲኮ ጌሙ ኤል ክላሲኮ ጌሙ እንዳለ ሆኖ ጋላክቲኮ አዲስ ቲም ሲሰራ ባርሳ ይሆን አንድ ሰው ያገኛል ለምሳሌ የመጀመሪያው ጋላክቲኮን ሲሰራ ፍሎሬንቲኖ ፔሬዝ ሮናልዲኖን አገኘ ባርሳ ብቻውን የሆነ ሰምቲንግ ያን የሚያፈርስልሽ በቃ የሚገዳደር ከዛ በኋላ ሁለተኛው የነ አይሽቅም ግን የሱ ኔይማር እንደውም በደንብ ቆየ
ከሱ ይልቅ በደንብ ሮናልዲኒዮቹ ማለት ነው ፌል ባያረግ ይሄ የሱ ዲሲፕሊኖቹ ምናምን በስነ ስርዓት እንደ ሜሲ እንደነ ክርስቲያኖ ቢጠብቅ ራሱን ሌላ ሌቭል መሆን ይችላል አይበልጣቸውም ብለህ ታስባለህ ሜሲ ልትዋጣ አይችልም ይበልጣቸዋል ምናምን እንኳን ወፍ ስልሽ እንዴት ነው በጣም ፒክ የነበረበት የአመት ገና እድሜው መሄድ ነበረ በጣም ሌሎች ሌቭሎች ሊደርስ ይችል ነበረ ግን አላ አንድ ሀፕን ያላረገን ነገር ሀፕን ቢያደርግ ኖሮ ብለን አስበን ኢማጂን ብናደርገው ትክክለኛ መልስ ለመስጠት ሊያስቸግረን ይችላል ምክንያቱም እነዚህ ሁለቱ ሌላ ነገር ናቸው የተጠጋቸው የለም እሱን ነው የምልሽ መቆየቱ ግን ማለት ነው ሎንጊቪቲያቸው ምናምን ደስ ይላል እንኳን በእነሱ ኤራ ኖርን በጣም ደስተኛ ነኝ እኔ በዚህ ሰዓት ኳስ የኛ ጀነሬሽን ላይ እንደዚህ መፈጠር ትናንት ኳስ ከመጀመሩ በፊት እንዲያወራን ነበረ ፍሬንዶች ነበሩና እና ክርስቲያኖ ምናምን በቃ ከዚህ በኋላ የሆነ አንድ አመት ወይ ማክሲመም እኔ እንጃ ከአንድ አመት በላይ የሚቆይ አይመስለኝም ማክሲመም 2 በቃ የሆነ አገር ክለብ ገብቶ ማለት እና ክርስቲያኖ ሪታየር ሲያደርግ ቆይ ማንን ነው ማያዋለኝ ከዛ አልኩና ላይክ ጭንቅላቴ ላይ ሰው የለም ከዛ ኪሊያን ብቻ መጣልኝ ትንሽ ረጅም ጊዜ ላይው የምችለው ይሄ ሌላ ወጣ ያለ ባህሪ ስለሌለው ማለት ነው ከሜዳ ውጭ ያለው ነገር በጣም ነው ማተር የሚያደርገው ልክ ነሽ ከዛ አንፃር ማለት በዛ አንፃር ማን ሃላንድ ሜቢ ሃላንድም የሆነ ሰዓት እንትን ሊጠፋበት ይችላል ወይ የሚያጫውተው ከሌለ እንደዛ እንዳንልኩ ያረገ ነው ደግሞ እሱ ግን ኪሊያን በደንብ ተዝናንቼ ላይው ይችላል ጨዋታው ያምራል አይ እንትና ቢጠፋ 19 አመት ጀምሮ አሁን 27 ነው 28 አመት እኮ ባይዘዊ ማለት ነው ከክለቡ ኪሊያን የፈረንሳዩ ኪሊያን በጣም ያስፈራል ወርልድ ካፕ ኪሊያን ቁም ነገር ሞር ያስፈራል በጣም እኮ ወርልድ ካፕ ኪሊያን በጣም ነው የሚያስፈራው የምሬ ነው እኔ አሁን ያስፈሩኛል ኮንፊደንሱ ስወድለት የሆነ እንትን በቃ ማቹር አረገ እኮ ነው ገብቶሃል ብላይንድ ራንክ አርጋሉት ብላይንድ ራንክ አርግ 6 ተጫዋቾች ምናምን ነገር ብለውት አይ ቲንክ ዚዙን አርናይንን ፕላቲኒ ምናምን እያስቀመጠ ነውና አስቀምጦ የሆነ ሰዓት ላይ ፕላቲኒ ጋር ደረሰ አንድ ሰው መቀየር ብትችል ምናምን ነገር ተብሎ የመጨረሻ ስምንቱ ተጠራና እሱ 6ኛ ሆነ ፕላቲኒ 4ኛ ነበር ፕላቲኒ 6ኛ ያረገውና እሱ ራሱን 4ኛ ያረገ ማለት ገጭ ብሎ ከዛ እንዴት ምናምን ይሏል አይ ለዓለም ዋንጫ ላይ እኔ የተሻለ ነገር ሰርቻለሁ አለ ከፕላቲኒ እና ቆም ለስታስብ እውነቱን ነው ልክ ነው የአርጀንቲና ፋይናል አይተዋል ብቻውን ማለት እንደ ወርልድ ካፕ ሌጋሲ ከወራ ፕላቲኒ 3 ባላንድ ዶር አለው ግን ዓለም ዋንጫ ላይ ኪሊያን ይሰራል አልሰራም ጭራሽ ያረ ኪሊያን እኔ እስማ ፋይናሉ ላይ የ2022 ማለት ነው እኔ አርጀንቲና ፋን ነኝ ግን ማለት ነው በቃ አስጨነቀኝ ነው ማለት ደግሞ የሚያምር ጎል አሉ እኔ ላይክ ዩኒቨርሲቲ ነበርና 2-0 ናይትሜር ነው የሆነብኝ የዛኔ 2-0 የሆነ ሰዓት ላይ በዚህ አርጀንቲና ደጋፊ በዚህ በኩል የፖርቹጋል ደጋፊ በቃ የሮናልዶ ደጋፊዎች ነው ያለነው የቋጠር ነው በቃ ኪሊያንን ይዘን ነው 2-0 እየተመሩ ይያለ አርጀንቲና እኮ ጨዋታውን ይዘዋለች እስከ 60 ደቂቃ 65 ደቂቃ ምናምን የሚፈጠር ነገር አልነበረም ኦኬ እና ጭንቅላት ያሰብኩ ምን አለ አትሊስት የሚሸነፉ ከሆነ እንደ ፋይናል ተና ነገር አሳይቶ ቢሸነፉ ምን እያልኩ ነው ውስጤ ማርያምን ከዛ ጀለስ ፔናልቲ ያገኙ ኮሎማኒ ተጠልፈ ሁለተኛውን ጎል ሲያገቡ ፍጥፍጥን ብሎ የገቡት ዘካለሽ አሁን እንዲ ባክ ቱ ባክ ነው እንትን ያለው እኔ ልነግርሽ አልችልም የነበረው በቃ ጩኸት ቀውጢነት ምናምን ነገር እኔ ጭንቅላቴ ላይ ያለ በህይወቴ ማለት ነው እንደዛ ጌም ፓክድ ሆኖ ይሄም ጎል እየገባ እየወጣ ከዛ በኋላ ሶስተኛ ጎል አርጀንቲና ሜሲ ያመጣ ድጋሚ ኪሊያን 120 ደቂቃ ተጨምሮና ባይዘዊ እንደ ሜዲቴሽን መጠቀማት የፒተር ዱሩሪ አንተናለች የዛን ጊዜ ያረጋት ነገር ታንኪዩ ምናምን ሌላ ነገር ነው በቃ ብቻ ያ ጌም እንትን ይላል ባይዘዊ ማለት ያንን የዓለም ዋንጫ ሳይ የሜሲ ፋን ነኝ ግን ከሁለት አንዱ መብላት አለባችሁ ያስብ ነበር ባይገርምሽ ቁም ነገር መድኃኒዓለም ይኸው እንዲሁ መሐላው ዝም ብለን አበዛ ነው የራሴው ማርያምን እያልኩ 10 ጊዜ ግን አለቃ ልክ አርጀንቲና ስታነሳው ብዙ ሰው ሲወጣ በተአምር የመውጣት ሀሳብ አልነበረኝ ሜሲ ዓለም ዋንጫው ስታነሳው ማይ ስለፈልግ ቆሜ አይቼ አጨብጭቤ ነው እኔ እምቤ ያቀረረኝ የዛን ጊዜ እየተገፈረኝና አዲል አሌክስ ነው በኳስ እንደና ነገር አለ ማለት ክርስቲያኖን ቢያነሳ ደስ ይለኝ ነበር ተሸንፎ ሲወጣ ራሱ በቃ በጣም ነው ያዘንኩት ደበረኝ ታይሚንግ ልጅ ዘንድሮም ላይ በላ ነው ደግሞ አሪፍ ነበር ይዛኔ
ዩናይትድ ምናምን የነበረበት ሰዓት ነው እድሜው ፒስ ነው እድሜው ነው ሲመለስ ወጣ በዛ ጉድ የተሰራበት ሲቹዌሽን ነው በቃ ያ ታይሚንግ ማለት በቃ ዩናይትድም እየተጣላ ምናምን የነበረበት ሰዓት ነው እዛ ፈርናንዶ ሳንቶስ አይ ቲንክ ልጁም እንትን ያለው ይዛኔ ነው ገና ሳይወጣ ማን ነው ነገሩ ሳይበላሽ በፊት ነው ልጁ ያረፈው እኮ ከእንትኑ በፊት ማን ነው ከሊቨርፑል ጋር ተጫውተው አይ ቲንክ እሱ ከሊቨርፑል በፊት ነው ቆይ እንዴት መሰለሽ 2021 ላይ ነው ልጁ የሞተበት ኦኬ ኮቪድ ምናምን አልፎ የኦል ኦር ነቲንግ የአርሰናል ዶክመንተሪ ላይ ትዝ ይለኛል ገና እንደው መንተኖች 7ኛው ደቂቃ ላይ ምናምን ነገር አንፊልድ ላይ ከዛ አርሰናልም ደገሙለት በሳምንቱ እሱን ነው የምልሽ ብቻ ግን 2022 ላይ ስለነበር ዓለም ዋንጫው ያ ታይሚንግ ላይ ግን ከዛ ነገር አልፏል ግን ስቲል በቃ ጥሩ ላይ አልነበረ በጣም አዛስ ሲቹዌሽን የሚቆይም አልመሰለውም እኮ ብዙ ግን እንደዚህ አሁን እስከ 41 አመቱ ምናምን ይጮታሉ ይጠብቃሉ መድረሳቸው ይገርመኛል እኔ ሜሲ ራሱን በ39 አመት እንደዚህ 7 ጎል ምናምን እኩል ከልጆቹ ጋር እያገባች ይጮታለች ኖርማል አይደለም እኮ አረ ጤነኛ አይደሉም ስለነሱ ከወራ ሲጀመር ምንም አይተ ኤፒሶድ አይበቃልም እንለፋችሁ ስለዛ በቃ ላይ ዛሬ ግን ዘንድሮም እኔ ክርስቲያኖ በቃ ቢያሳከው ደስ ይለኛል እኔ አርጀንቲና ደጋፊ ሆኜ ማለት ነው ነገር ባላለው ያው ትልቅ ሰው ነው ማርያም እግዚአብሔር ከልቤ ነው ማለት በቃ መልስ አታገኘው ማንን ሰው ማለት ለኔ ልክ ከሁለት አንዱ ካነሱ አልኩ የአምና በቃ ፉትቦል እንደዚህ ኮምፕሊት እየሆነች ትመጣለች አልኩ እና አነሳ በቃ ሆነች ኢማጂን አሁን ደግሞ ቢሳካ ከዚህ በኋላ ምንም ኳስ እንትን ቢል ባይል ምናምን ነገር በቃ አንተኛ እኮ በእኛ ጊዜ ኳስ ምናምን ታወራለህ ደግሞ ፉቴጅ አለን ምናምን ኤቭሪቲንግ በቃ እኔ የሁለቱ ስቶሪ በዛ ቢያልቅ ደስ ይለኛል ግን ያስፈራል ግን የፖርቹጋል ቲም እስቲ አለና ስለ ፖርቹጋል ቀጣይ አንድ ኳስ አንስተን ስለነሱ ነው የምናወራውና ሜክሲኮ ከኢንግላንድ 10 ሰዓት ለሊት 10 ሰዓት የሚገርም ጌም አይተን ነበር እኔ አየው 12 ሰዓት ሆነ መተኛት አልቻልኩም ይሄው መጥቼ እናንተ ጋር ነው ያለሁት ዋጋ እየተከፈ አይመች ሰብስክራይብ ያረጋችሁ በብሶትም ቢሆን የሚገርም ጌም ነው ያመለጠሽ ባይዙ እኮ በቀይ እንደወጣባቸው ምናምን የተወሰነ እንትን አየው ምን ተፈጠረ መሰለሽ ጁዳ ገባ ኦኬ ጁድ ሁለታ ገባ እና አስቴካ የሚባለው ሜዳ ላይ የሜክሲኮ ሜዳ ነውና በሜዳቸው አይ ቲንክ ለ50 ምናምን አልተሸነፉ ያ ሜዳ ላይ እየተጫወቱ ባይዘው በዜሮ ጎል ነው የመጡት እኮ አይደለ አንድ ጎል አልገባባቸው አራቱን ጨዋታ በዜሮ ጎል ነው የመጡት ሳይገባባቸው ጥሩ ቲም ነበሩ ደግሞ አካሄዳቸው ራሱ ማለት ነውና አልቲቲዩዱ ምናምን ፈርተውታል የሜዳውን ኢንግላንዶች ምናምን ሆቴላቸው አካባቢ ኮሮች ሲተኩሱ ነበር አንድ ቀን በፊት 18 ሆቴል ነው ቡክ ያደረጉት መሰለኝ የት ሆቴል እንዳሉ እንዳይታወቅ እንደዛ ሲበጠበጡ 18 የተለያየ ሆቴል ቡክ አድርገው ሜክሲኮች ማለት ነው ታንጓቸውን ከፍተው ነው ሲራብጃቸው ርችትና ሲተኩሱ ሳይ ማለት ነው አረ እነዚህ ሰዎች በቃ ምን ማድረግ እንደነበረባቸው ታውቂያለሽ የሜክሲኮ ሆቴል ሄደው ማደር ነው የነበረባቸው የራሳቸው ልጆች አይበጠብጡ ሁሉን ተረዳሽ ኦኬ you have to be smart about it የሜክሲኮ ስኳድ ያለበት ኦኬ አንድ ላይ ሄደው በሲክስ ቢያድሩ እዛው ቡክ ቢያደርጉ ግን አንተ ነህ ነው ምን 18 ቦታ ብቻ ማለት ነው ጁዳ ገባ ሁለት ኳስ ከዛ ጸደ ጌም እየተጫወቱ ነው ኩንቴሮስ የሚባል ልጅ አለ እዛ ሳውዲ የሚጫወት እሱን ኳስ ፒክፎርድ ቢይዘው እጁ ይሰበር ነበር እንዴት እንደሾተው ከኮርና ወጣ ሰከንድ ቦል ሲያገኙ ልቧን ያላት ኳስ ከእረፍት ሲመለሱ ይጫወቱ ነው በሰላም ከዛ በጣም የገረመኝ አሁን ስለ ኢንግላንድ የአመራረጥ ቲም ሴሌክሽን ስናወራ ስለ ትሬንት አለመከተትና አውርተን ወይኔ በእናትህ ስለሱማ ማውራት ፈልጋለሁ ኢማጂን ሪስ ጄምስ ተጎዳበት እየተነገረው ማለት እሱን ይዞ ሄዶ ሊቨራሜንቶ የጉዳት ታሪክ ያለው ልጅ እሱንም ይዞ ሄዶ ተጎዳበት አልተጫወተም አንድ ጨዋታ ትሬንት አለመኖሩ ከዛ ኮቢንም በስነ ስርዓት እያስገባው አይደለም እየተጠቀማት አይደለም እነ ኮል ፓልመር እነ ፎደ ብዙ አረ የኛ ተከላካይ ሃሪ ማጓየር የለም ምናምን ቢያንስ ማለት ነው በቃ አልሆነ እንደ ስትራይከር እኮ ይጠቀሙ ነበር ቴናግ የሆነ ሰዓት ይሰራለትም ነበር ይሰራም ነበር ሄዲንግ ያገባል በቃ ሌላውንቱ እኔ በቃ የተረዶት ፊዚካል ስላለው አገፈውም ሄዲንግ ላይ የሆነ እንትን የፋራሶነት ነው ያለው በበርን ነው መሰለኝ በርን ነው ያስቀደመው ከማጓየር እኔ በገባኝ ልክ ከሆነ ኢቭን አኮረፈኩ ደብሮኛል እኔ ሰውየው ቱሄል ጭንቅላት ውስጥ የሆነ ቲም አለ የሆነ በዚህ ፕላን አድርጌ ለዚህ ጌም እንደዚህ አድርጌ ነው የምሄደው ብሎ የሳለው ነገር አለና
ያን ነገር የሚያፋልስበት ወይ ደግሞ አይዲያውን ሊያስቀይረው የሚችል ተጫዋች ራሱ አይፈልግም መሰለኝ ኦኬ እንትን አለኝ ብሎ ሲስተሙን እንዳይቀይር ማለት እንዳይቀይር ምክንያቱም ተጫዋቾቹ እንድትቀይር ያደርገዋል ጭንቀቱ ስትገባ ያን ነገር ማድረግ ስላልፈለገ ይመስለኝ ልጆቹን ያስቀራቸው ገና እንዳይመጡ አሪፍ እንትን ነው አይደለ እና አላሰብኩትም እንደዛ ሪስ ጄምስን እንደዛ ይዞ ሄዶ ተጎድቶበት ሊቨራሜንቶ ተጎድቶበት አሁን ያለፈው ጨዋታ ላይ ጎል ማግባት ሲከብደው ራይስን ራይት ባክ እያደረገ እየተጫወተ ትሬንትን አለመውሰዱ በቃ ይገርማል አሁን ትላንት ኳንዛን እዛ ጋር ያጫወተው እሱ ነው ቀይ ካርድ ይወጣ ሲሊ ፋውል ሰጥቶ ማለት ነው ስትሬቷን በላች ተጠቆ ይደል ከዛ በኋላ እየተቀጠቀጠ የነበረበት ሰዓት ላይ የሆነ ኬን ሲያወርደው ጎርደን ፈጥኖ ደረሰ ፔናልቲ ያገኙ 3-1 ሆነ ከዛ ኬን ደግሞ ወሰወሰውና ትንሽ እቺን ጨዋታ ላጣፍጣት ብሎ የሜክሲኮን ጨዋች መጣው ፔናልቲ ያገኙ ሜክሲኮ 3-2 ግን በቃ ጌሙ እዚሁን ነገር ታይም በኋላ ማለት ነው እንትን ይሄ ስታቱን እያየሁት ነበረ አፍተር ማቹን ማለት ነው ኦኬ የመጨረሻው ሁለተኛ ሜክሲኮ 2 ጎል አርላ ያገባ 2-3 ነው ያለቀው 2-3 ሁለተኛው ጎል 61 ደቂቃ ነው የገባችው ከዛ በኋላ ጎል የለም ማለት ነው ያ ማለት ዲፌንስ እየተጫወቱ ነበር ማለት ነው እንዴ ወዘጉ ምክንያቱም ቀድሞ 3-1 እየመሩ እንደነበር ገባኝ ከዛ ዘግተው እየተጫወቱ በመሃል አንድ ገባ ፔናልቲ ገባ ከዛ በኋላ እንደዘጉ ገባኝ በቃ ጥርቅም ያደረጉት ግድ ነው ግን ኬን ይመቸው ኬን በጣም እንትን ብሏል ምናምን አይነት ነገር ማለት ኬን ስታትን እያዩት ነው በጣም ባይዜ ጁድ ራሱ በጣም የሚገርም ጁድ እኔ በጣም ነው የምወደው ከማድሪድ በጣም ወዱ ተጫዋች ቤሊንጋም ከአርሰናል ስማ ነው የምትወጂው ዩናይትድ ደጋፊ ነሽ ከአርሰናል ነው የምትወጂው ተጫዋች አርሰናል አሁን ላይ ከድሮ በጣም ወዶ ሄነሪ በጣም ነው የሚጸለይ ከዛ ደግሞ ካሁን ካሉት ከሌለም ችግር የለም ማን ነው አትመጭኝ ማለት ይችላል ብዙ የለም እኔ ተከላካይ እነ ሳሊባ ሜቢ ራይስ ሳካ ጸባያቸውና አላ እና ይክል ማይራ ሜቢ ሳካ ይመችኝ ግን እንደሚካበርለት ግን አይነት ልጅ አይደለም ኦቨርሬትድ ማለት ከሆኑ ሰዎች ጋር ያወዳድሩታል ከና ማለት የሆነ ሰዓት ከሜሲ ይበልጣል ሲሉ ነበር አረ ጨዋታውን እሱማ እንዲሁ ለጨዋታ ካልሆነ በስተቀር አረ ቀላ ይመስለኝ ያመረረ ካለማ ከባድ አይ በጣም የሆነ ከትልቅ ተጫዋቾች ጋር ለወደፊት እንደዚህ የሚሆን አይነት ተጫዋች ነው ይባላል ግን ፕሌይ ሜከር ነው ናን አሪፍ ዊንገር ነው እና ከዛ ያለፈ ነገር ግን የለም በቃ አይ ጎበዝ ልጅ ነው ይመቸኛል እኔ በተለይ ይሄ ራሱ ቻንስ ክሬት አድርጎ የሚያገባቸው ጎሎች በጣም ጸዱኛል ይሄ 90 ዲግሪ ጎሎች አሉት ዞር እያለችው ተመሳሳይ እነሱ ጎሎች ደስ ይሉኛል በዚህ አመት እና ከያማልም ጋር እንትን ይሉታል አረ እንዴ ነው ከያማል እንዴ ነው ታይሚንግ ነበረው ግን አሁን ካሉት ሌሎቹ አይመቹኝም ካርሰናል ጮች ይመችሻል ሳካ ያው ነው ካሳ ነው ከዚህ ጋር ይሄ እንትና ልጅ አይደለም እንዴ ያሉት ሲቲ አለሽም እሱ እንትን ነው ኳስ እያዩ ቤት ውስጥ ከዛ ሳካን አይት ማለት ትልቅ ሴትዮ ናቸው እኮ ስለ ኳስ ምናምን ይሄ ጋሽ የትዬ እንትና ልጅ አይደል እንዴ ያምራል እሱ ቪዲዮ ካገኘሁት ልክልሻለሁ ላኪል ይመሽፍ አለበት ማለት ብቻ ቡካዮ ትመችሻለች ቡካዮ አብሽ ነው ቡካዮ ሳካ ቡካዮ ቲሚዳዮ አዩን ካሳካ ባይዚ ቡካዮ ማለት ደስታ ማለት ሃፒነስ ማለት መሰለኝ እና ሰማን የሆነች ናይጄሪያ እኮ ኦኬ ከናይጄሪያ እሰይ ብቻ የሚገርም ነው አሁን ዛሬ ማታ ስለሚደረግ ጨዋታ እናወራለን ማታ 4 ሰዓት ላይ ፖርቱጋል ከስፔን የሚገርም ጌም አላት በቃ አሁን ሲያርሰበን ማታ ጓጉቻለሁ ያረኩ ነው ልሽ ካሁኑ በቃ ወይ የላሚን ያማል መንገድ ያበቃል ወይ የሮናልዶ መንገድ የላሚን ያማል ልጅ ነው ለምንድን ነው የሚያበቃው እሱ በጣም ገና 19 አመቱ ነው ገና ከዚህ በኋላ በ24 መጫወት ይችላል በ28 መጫወት ይችላል በ32 መጫወት ይችላል ከቻለ በ36 መጫወት ይችላል አለው ብዙ በቃ ለምን አይተውት አረባካቹ በቃ እናት እኔ አሁን ስፔን ይመቹኛል ደግሞ የእንትን አይነት ጨዋታ ነው ያላችሁ ይሄ የባርሳ አይነት ጌም ነው የባለፈው ጌም አይተዋል አዎ እና ሚድፊልድ ላይ ምናምን ኳስ የሚቀሙበት ሪከቨሪ ታይማቸው ምናምን በጣም ትንሽ ነው በጣም እና ፖርቹጋል ደግሞ ማለት ነው ዲፌንሳቸው ማለት ነው የሆነ ሰዓት የባለፈው ጌም ላይ ፈርቼ ነበር ትተውት ወጥተው ምናምን ያሉም ሁለት ሰው ምናምን ያለው የሚገኙት ሜንዴዝ ፊት ነው ያለው ምናምን አሁን ግን ሜንዴዝ ወደፊት በፍጹም እንደማይመጣ እርግጠኛ ነኝ ይሄን ጨዋታ ያማል ጋውን ባይዜ ሜንዴዝ እና ያማል በቃ እነሱ ማየት ነው የሚገርም ነገር ነው እና ያማል የሆነ በቃ ለውጪ ስቀበው ምናምን ማየት ፈልጋለሁ እሱ ልጅ እስኪ ዛሬ ለምን እንደሆነ ታውቃለህ የሆነ ጌም በጣም ስላናደዱኝ የሆነ ሻምፒዮንስ በደንብ ይዟት ነበር አይደል እንቋት ነበር እኔ እንግዲህ አሁን ሜንዴዝ በጣም የሚገርም ተጫዋች ነው ብዬ ማመሰለኝ ግን ያለፈውን የፖርቹጋል ጨዋታ ክሮሺያ ቀን
ለአሌክስ ምን ነው ሌፍት ባክ የለውም ወይ ሌላ ሰው እስኪል ድረስ ነው በጣም አዛይ ነበር አይ ቲንክ ቀየሩት እኮ አይሆን ሳለ አልቀየሩትም ያ ሁሉ ሰው ሲቀየር አልተቀየረም እና ኦኬ አልተቀየረም ሜንዴዝን ማለት ነው በዚህ ጨዋታ ራሱን ሪዲም እንዲያደርግ ይፈልጋለሁ በቃ ያማል ከጨዋታ ውጭ ማድረግ አለበት አልፍም ከንትን ምን ወደፊት እንደ ሌሎቹ ገፍቶ ምናምን እንደነ ትሬንቶና አይመጣም ከሆነ በደንብ መያዝ አለበት ዛሬ ስራህን መስራት አለበት ሜንዴዝ ኢቭን ተጠይቆ ለአንተ በጣም ታፍ እንትን ማን ነው አንተ ብሎ ኖ ያማል አሁን ላይ ያማል አለ አሁን ያማል ሳካ ብሎ ነበር ይነሳል ሳካም ያለበት ጊዜ ነበር አይ ያ በአሁኑ የዓለም ዋንጫ ላይ መሰለኝ ከዛ ያማልም ሜንዴዝ በጣም ከብዶኛል አለ we will see ማለት አላለፈውም እኮ ሌሎቹን አልፏል ላያገባ ይችላል እስካሁን ያጋጠሙ ዲፌንሶች ምናምን አሁን ከሚላን ጋር ያለፈው ሻምፒዮንስ ሊግ የነ ባስቶኒ ከሚላን ጋር የደረሳችሁ በይኔሱ ጨዋታ በቃ ቅጥልን ያልኩት የምር ማለት ነው እሱ ጌም እኮ ባይዜ ማለት ነው ዝም ብለሽ ካሰብሽው ባርሳ ከዛ በኋላ ወደ ኋላ ፈገፈገ ይመስልሻል እኔ አሁን ስለ ባርሳ ሳስብ ያ ጨዋታውን ያኔ እሱን ጌም ቢያልፉ ዋንጫ የመብላት እንትናቸው ከዛም በኋላ በቃ ሜንታሊቲያቸው ለዛ ሚላን ያማል የሆነ ሰዓት ለሶስት እየሞከሩ ነበር እነ ራፊና እንትና ተጎድቶ ነበር አይ ቲንክ ላውንድስኪ የዛን ጌም ላይ መሰለኝ አልነበረም እና ኤቭሪባዲ ያማል ላይ ነበር ሶስት ምናምን ይዘውታል እና እንደዛም ሆኖ እያለፋቸው አንግል ምናምን ይመልስበታል እኔ ምን ልበልሽ መስመሯ ላይ ምንም ብሎ ድሪብል አድርጎ ሄደ እኔ ማርያምን ያ ሰዓት የነበረው ያማል ማለት ነው አንተ ይሄን መሐላ ምን ዳር ያ ሰዓት የነበረው ያማል በጣም አውት ኦፍ ዲስ ወርልድ ነው ምንም ነገር ለመሞከር ማይፈራ ተጫዋች አዎ ደፋር ነው እና ከእድሜው ጋር ምን አስተሳስቡ አይመጣውም ነበር በቃ የሌለ ሲኒየር ተጫዋቾችን እያለፈ ሄዳል ምናምን እና ሜንዴዝን ግን ያንን ቻንስ አልሰጠው እንቀርጎ ነው እና ለዛ የምሩ ነው እኔ ሜንዴዝን ይከበደኛል አደንቀዋለሁ ምናምን ዛሬ በደንብ እናያቸዋለን በደንብ ለሜንዴዝ የሚዘጋጅ ነው ይመስለኝ ዛሬ ጌም እኔ በሚድፊልድ ላይ የሚወሰን ይመስለኛል እኔ የፖርቹጋል ሚድፊልድ የዓለም ምርጡ ሚድፊልድ ተብሎ ነበር ወደ ዓለም ዋንጫ የገቡት ግን በጣም እኔ አሁን ፖርቹጋል እድል ቢቀናቸው ደስ ይለኛል እድል ቢቀናቸው ማለት እንዴት መሰለህ ታክቲካሊ ምናምን ጌማቸው ውስጥ ምናምን በቃ ዲስአፖይንቲንግ ነው የሆነ ቅዝቅዝ ያለ ጌም ነው ቀደም ስለ እንትና ያወራሽ ስለ ብራዚል ከክሮሺያ ጋር በቃ እንደዚህ ችን ያለፉ ስለ ብራዚል ያወራሽ ነገር የለም አለ እዚህ በቃ በስነ ስርዓት አሁን ብሩኖ ማለት ነው ምርጥ ተጫዋች ተብሎ ፕሪሚየር ሊግ እንደዛ እየተጋነነለት አስቡ አሁን ፖርቹጋል እኮ ብትበላ ከፖርቹጋል እስኮ ባላንዶር ምናምን የሚቀናው ሰው አለ ቪቲና አለች እንትናም ሁለተኛው ነው ይሄ ቶፕ 10 ውስጥ የመግባት ቻንስ አለ ሜንዴዝም እዛው በቃ ሻምፒዮንስ ሊግ ስለ ብሩኖ ግን ያንን እንትን አጣ አሁን ባለው ነገር ነው አዎ ማለት የሆነ አሪፍ ቢበሉ የሆነ ነገር ይከብዳል በቃ ማለት ጠፋ ያ ብሩኖ ጠፋ ያ ቻንስ ክሬት የሚያደርገው ኢንተርናሽናል ማን ነው ኮንቲኔንታል ቶርናመንት ላይም ስላልነበረ ሻምፒዮንስ ሊግ ዩሮፓ ሊግም ስላልተጫወተ ያም ትንሽ ነጥብ የሚይዝበት ለነገሩ ነው እንደዛ ነው ብቻ ግን ማለት ነው አሰሁል ፖርቹጋል ቲሙ ከዚህ ጨዋታ ነጥብ ይዞ በቃ ማለፍ አለበት ሲአር7 ታየውና በቃ ለራሳቸው ሲሉ እንኳን በቃ መጋጋጥ አለባቸው ብያምናለሁ ሚድፊልዱ ለሚድፊልድ ባትል ትልቅ ቦታ ይዛል ብዬ ነው ማሰብ በዚህ ጨዋታ ፔድሪን ከቪቲኒያ የምናይበት ጨዋታ ነው እነ ፋቢያን ሩይዝን ከነ ዦ ኔቬዝ ከዛ በኋላ ደግሞ ብሩኖ ፈርናንዴዝን እና የምናይበት ጨዋታ እዛ ሮድሪ ያለ ቦታ ለቦታ ባይሆንም እና ሚድፊልዱን የበለጠው ቲም ጨዋታው ማሸነፍ ይችላል ብያምናለሁ የስፔን ጠንካራው ፓርት ሚድፊልዷ ነው ኦሪያዛባል እንደ ፉል ስላይን ስለሚጫወት ወደ ኋላ ተስበው ቻንስ ክሬት ያደርጋሉ ግን ይሄን ነገር ፖርቹጋሎች ዛሬ መብለጥ የሚችሉ ከሆነ ጨዋታውን አሸንፈው ይመጣ አቅም አላቸው ብያምናለሁ አረ ይሄንን ካሸነፉ ግን እኔ ይሄንን አሸንፈ ሄዶ ቢወርቁ እናደዳለሁ አይወድቁ እኔ ይሄን ጨዋታ ካሸነፉ ከማን መሰለሽ የሚደርሳቸው አይ ቲንክ ይሄኛውን ጨዋታ ካሸነፉ ከአሜሪካና ከቤልጂየም እነሱም ይጫወታሉ ለሊ 9 ሰዓትና ከሁለቱ አሸናፊ ጋር ነው የሚጫወቱት አይ ቲንክ እሱን ቢያንስ ማለፍ የሚችሉ ይመስላል አሜሪካ እንኳን ትወድቃለች ከቤልጂየም እስቲ ቀጣይ ነው ስለዚህ ጨዋታ የፖርቹጋልን ጨዋታ ገምቺና አልፈ ነው እንሂድ እሺ በስለስለም ያልቅ ይመስልሻል በጣም ይከብዳል ፖርቹጋል ከስፔን እኔ ክርስቲያኑ እንትን ለክርስቲያኑ ሲባል ቢያሸንፉ ደስ ይለኛል ግን ስቲል ስፔን የምታሸንፍ ነው ይመስል ስለዚህ እንጃ የሆነ 2-1 ምናምን እኔ ደግሞ እዚህ ለገምት ፖርቹጋል ግምትም ፍላጎትም ነው ግን ፖርቹጋል ይሄን ጨዋታ 4-2 ታሸንፋለች ብዬ አስባለሁ በፍጹም we will see
4 ጎል የሚገባበት አይነት ጌም ላይሆን ይችላል ነው ብያስ እንዴት እንደሚመስለኝ ታውቂያለሽ ሁለት ያገቡና ፖርቹጋል ስፔን ትቀጠቅጣለች አንድ ታገባለች ከዛ አይ ቲንክ አንድ ቢቢል ሲቀራል ሁለት በሚል እንጂ 4 ጎል ምናምን ይገባል ከገባ ግን ማለት ነው ሁላችሁም ሰብስክራይብ ታደርጋላችሁ እየመጣችሁ ኦኬ ሶ ከዛ በኋላ ስለሉት አንድ ሁለት ጨዋታዎች እናወራና ፕሮግራማችንን በዛው አድርገን ኦኬ ፊክሳት እናደርጋለን አይ ሶ ዩኤስኤ ከቤልጂየም የሚገርም ጌም ነው ባይዚ እስከ ዓለም ዋንጫው እስኪጀምር በጣም ብዙ ቢጠይቅ ቤልጂየም ነው የምታሸንፈው የሚለው አይነት ጨዋታ ግን ዩኤስኤ በዚህ ዓለም ዋንጫ ምን አይነት እሺ ነው ግን ያለው አሁን ላይ ሌላ ሌቭል ገብቶ ማለት አንቺ የሆነ ሰዓት የወደቁላ መስሎኛል ይሄ ለሊትም ስለነበረ ጨዋታው ይሄ መጀመሪያ አካባቢ ላይ ዩኤስኤ የሆነ ሰዓት ላይ ይሄ እንደተጀመረ የሚወድቁት ሁሌ ካለፉ እንደዛ ነው መሰለኝና ሳይ ዩኤስኤ ያሉ ምናምን ስለ እስካሁን እኮ አልተሸነፉም አቻም የላቸውም መሰለኝ እንደ ሜክሲኮ አይነት አመጣጥ ነው የመጡት ችሎታቸው ማን የሚጫወቱት ጌም እንዴት እንደሚያምር ሰው እየደነገጠ ነው እኔ አሁን ግን የዚህኛው ዓለም ዋንጫ ግን ኖርማል አይደለም በጣም ነው ደስ የሚለው የሆነ ጌሞቹ ምናምን ዩኤስኤ ሌላ ማን አለ እንዲህ አሁን ኖርዌይ አመጣጥ ምናምን ነገር የአፍሪካ ሀገሮች አሰሁል እነ ኮንጎም ሲመጡ ይገርሙ ነበር ሴኔጋል የመጣችበት መንገድ ይገርም ነበር ምናምን ነገር ብቻ ግን ልሽ የፈለኩት ምንድነው ስለ ዩኤስኤ ልጆቹ ቀደም ስናወራ የነበረው ነገር አላቸው ኬሚስትሪ በጣም አላቸው አንዱ ተጫዋች ምን እንደሚፈልግ በደንብ ያውቃል በምን ሰዓት እንደዚህ እንደተዋህዱ አላቅም ግን ሁሉም ሰው የሚሰራውን ነገር ያውቃል ትልልቅ ክለቦች ላይ ስለማናያቸው ሲዝኑ ሙሉ ይሰለጥን የቆየ አይመችሻንቺ የምር በቃ ስለሽ ልጆቹ ነው የምናያቸው አሁን ለምሳሌ አንቶኒ ሮቢንሰን ፉልሃም ነው የሚጫወተው ኦኬ ፉልሃም ያለው ሮቢንሰን አለ ምናውቀው አሁን ብዙን አመት ሴሰኞን ነው የተጠቀመው ኮቹ የፉልሃም ኮች ማለት እዛ ሲሄድ ግን ሌላ ነገር ነው ቲም ሪም የሚባለው ተጫዋች የድሮ የፉልሃም ተጫዋች ነው አሁን እዛ አይመስለኝም ሪቻርድስ ጋር ነው ሪቻርድስ ማለት ደግሞ ፓላስ የሚጫወተው ልጅ ፓላስ በባክ 3 ነው የሚጫወተው እዚህ ሴንተር ባክ ነው የሚጫወተው ግን ይሰራል በቃ ቲማቸው አሁን መሀል ላይ ታለር አዳምስና ማሊክ ቲልማን የሚባሉ ልጆች ናቸው ያሉት ኦኬ አጥቂ ላይ ባሎጉና ድሮ ፖሊሲች በጣም የሚጠብቁት ነበር አሁን ፖሊሲችን ሳያስገቡ የሚገርም ጌም በቃ ይገርሙሻል ቲማቸው በቃ ኤሌቬተር ከፍ ብሏል በጣም በቃ እኔ እስካሁን አንድ ጌም አላየሁላችሁም ግን አሉ እያለፉ ነው ምናምን ነገር ነው ዛሬ እውነት 9 ሰዓት ለሊት 9 ሰዓት ላይ ነው ግን ይለፍሽ የስፔንን አይቼ አረግል ላይው ይችላል ባለፈው ነው ማለት ነው የፖርቹጋል ለሊት ነው የነበረው 8 ሰዓት ለሊት 8 ሰዓት ከዛ መጀመሪያ የስፔንና የእንትና አልነበረ የስፔንን ለመሄድ ዱቃልኩ 5 ሰዓት ላይ አይ ቲንክ እንደዛ ነበር እያየው አለቀ ከዛ የሆነ ብዙም አልደከመኝም ቀጠልኩ በዛው ግን እንቅልፌን እያዛበው ነው ይሄ እንትን እኔ የሆነ አንድ ቺን 3 ቀን ምናምን የስፔን ጨዋታ ከነበረበት ከሱ አንድ ለሊት በፊት ምናምን እየተኛው አይደል እኔ ዓለም ዋንጫ ስላለ ደስተኛ ነኝ ግን በቃ እንደ ቀልድ እያየው ይመሻል ይነጋል ሲያልቅም ይደብረኝ ግን አይመስለኝም እውነት እኔ ማረፍ ፈልጋለሁ አይ አሁን ደግሞ ሞር ኢንተረስቲንግ እየሆነ መጣ አረ በስማ እኮ ገባኝ ተኛለሁ ምናንልና አያለሁ ሲያልቅ ግን ልክ እንዳለቀ ዓለም ዋንጫ እኔ እንዴት ቆይቶ ከናፈቀኝ ነው እንጂ ብለኝ ይመስለኝ በቃ ላይ ጌሞቹ በጣም ይጣፍጣሉ ግን እኔ ጤኔን እያጣው ነው ማርያምን አራው አልተኛውም እንቅልፍ እኔ አረ በስማ ብቻ የሆነ ሳምንት ነው ይለኛል የሆነ ሁለት ቀን ምናምን እንደዚህ ከቀጠለ እሱን ምን ሰው ልጅ 3 ሰዓት ናፕ እያደረገ እየተነሳ ይኖራል እኔ ወይ አሜሪካ እና መጣቁኝ ሰዎች ወጣ ያለ ባህሪ ማሳየት ከጀመርኩ መንገር ላይ ትንሽ ያለ መልበስ ነገር ካያችሁብኝ ከእንቅልፍ ጦት ነው እንዳደነግጥ አይ ዩኤስኤ ከቤልጂየም ውጤት ገምች ዝም ብለሽ ዩኤስኤ ከቤልጂየም ሳታያቸው ይከብዳል ግን ታይት ጌም ነው የሚሆነው በእርግጠኝነት አይ ቤልጂየም ባክ ያሸንፋል እንደዚሁ 1-0 ቢያንስ ዩኤስኤ የመጣችበት ጎል የሚኖረው ጌም ይመስለኛል እኔ ይሄ ጌም ግን ብዙ ጎል ብዙ ባይሆንም ጎል ግን አለው በአንድ ባዶ የሚያልቅ እንደዚህ ነው 2-1 3-1 አረ ሊሆን ይችላል አሁን ይሄ የመጨረሻ ስለሆነ ቴንሽንም አለው እስኪ እናያቸዋል በቃ አንቺ 1-2 በሚል ያዡ እኔ ደግሞ ይሄ ጌም አይ ቲንክ ቤልጂየም ታልፋለች እኔም ግን 3-2 የምታሸንፍ ይመስለኛል ጎል የሚገባ ይመስለኛል እዚህ ጨዋታ ላይ ኦኬ ሶ አርጀንቲና ከግብጽ ሲጀመር ግብጽ አትመቸኝ ድሮም አትመቸኝም ትላለህ አባይን ገድበናል አይ እናት ሀገር አርጀንቲና በጣም ቅጥቅጥ አድርጋ ነው የምታሸንፈው እኔ የዓለም ዋንጫ እኮ ግን እንደዚህ እንዳንል እያደረግን ነው ግን ታሸንፋለች የሚለው አስኬደናል ቅጥቅጥ የሚለው ግን በቃ እኔ ቃሉን እየፈሩት ነው ማርያምን
በጣም በቃ የሚቀጠቀጥ ቲም እየጠፋ ማለት ግብጽ ያቺ የድሮዋ ግብጽ የለችም እኮ አሁን ታውቃለህ። ጠባብ ነው ልዩነታቸው። ግን ያቸው አሁን ለምሳሌ እንትን ይቀጠቅጧል ብለሽ አሁን ስንት ጨዋታ ነው የተቀጠቀጠው? ላይክ ኖርማል ጌም ነው የሚጮቱት። እስኪ እናያቸው። ግን አርጀንቲና ታሸንፋለች ብዬ ነው የማስበው። አሁን ግብጽ ማለት ነው የሆነ ታይም ነበራት፣ በተለይ አፍሪካ ላይ ሁሉም የአፍሪካ ጠልቷት ነበር። ዋንጫ የምትበለው እሷ ነች። የሆነ ሰፊ ጎል ነው የምታሸንፈው። ፔናልቲ አንተ ትስታለህ እነሱ ያገባሉና እና በቃ ዊች ጠንቋይ ናቸው። አንተ ግን ያን የሚባል ነበር የአፍሪካ ዋንጫ ምናምን ሲታይ ትዝ አይልም ይባል ነበር። አው በቃ ግብጽ አስጠንቁላ ነው ምናምን ይሄ መቃብር እንትፈንቅለው ምናምን የፈረኖቹ ምናምን እና ሳላም ደግሞ እንትን ብሏል አቋሙ ስለቀነሰ ምናምን ነው ያየማን በቃ እንግዲህ አሁን እነዚህ ጨዋታዎች ሜሲ ስንት ጎል ያገባል ባይሆን እሱን እንትን ነበር ይሄ ጨዋታ ላይ ሜሲ 2 ልታገባ ትችላለች ወይ 1 ወይ 2 ብያስ አንድ ፔናልቲ ቢኖረው አንድ ደግሞ ኖርማል ነገር ፊፋ ቦይ ራስሽ አመጣሹ ጨዋታ እኔ አላልኩም። እሺ ፊፋ ቦይ አይ ለአንተን ለጨዋታው ልከን እንጂ አረ ሜሲ ፊፋ ቦይ አይደለም ጎበዝ ነው እንዴ ቦይ ራሱ ማለት ለጨዋታው ጋር ቦይ አይደለም የሆነ ጎበዝ ተጫዋች ምናምን እምጠለው ማን ነው? ሃላንድ ነው በቃ ሽክክም ይለኝ ሲቲም ስለሆነ መሰለኝ። ግን ይሄ ጎበዝ ስትራይከሮች መጥላት አልፈልግም። አሁን ኪሊያን መጥላት አልፈልግም በደንብ እንደሚያስቀይመኝ ስለማውቀው የምር እንደዚህ እንትን ይሄ የሆነ ጎበዝ ሰውን እምጠላ ከሆነ የሌላ አዛ ነው የምትሆነው። አው ዩኤስኤዎች አስቡ አሁን አርሰናል ፕሪሚየር ሊግ አንስቷልና ቁስል ላይ ነኝ ምን አልሰማሁም እስኪ ንገረው የሚገርም ነው ማን ላይክ አንድ ጌም ኦሬዲ የታወቀ ጌም አለ አክቹሊ 2 ጌም አለ ፍራንስ ከሞሮኮ ትጫወታለች ኖርዌይ ከእንግላንድ ትጫወታለች ግን አንተ የሚገርም ነገር ፍራንስ ከሞሮኮ ከዚህ በፊትም ተገናኝተዋል ያለፈው ላይ ከዛ ደግሞ ፖርቹጋልና ስፔን ኦኬ ቶ ለሰቼ ነው እዚህ ጋር መጀመሪያውን ግን ልክ ነሽ አይ መጀመሪያው ልክ ነኝ ሁለተኛውን ልቀባጥር ነበር ተሳስቼ ነው ውስጤ ላይ ከስፔን 2018 ተገናኝተው በሚለው ከሞሮኮ ጋር ነበር ለካ ስፔን እና ሞሮኮ ተገናኝተው ነው ማለት የፈለግሽው ግን ስፔን እና አንተ የተገናኙት ሌላ ዩሮፕ ኔሽን ሊግስ ላይ ነው ማን ነው ፖርቹጋል እና ስፔን ፋይናል ላይ ማለት ፖርቹጋል ያሸነፈችበት ጨዋታ እኔ አልጠበቅኩም ፖርቹጋል ያኔ ያረሰበን ራሱ አግብቶ ምናምን በደገሙ ዛውን ብቻ ስለሱ ነው ልትኛ ነበር ወይስ ይላል ነበረ በቃ ድጋሚ ነው የተገናኙት ባለፈውም እንደዚህ ሞሮኮ ፖርቹጋልን ጥላ ከፍራንስ ጋር ደረሳት ሀፍ እንትን ግማሽ ፍጻሜ ከዛ ወደቁ ሞሮኮ ግን ስለ ሞሮኮ ዋናውራም ትንሽ አረ ደስ ይለኛል ሞሮኮ በጣም ብራዚሊያን ነው የምንባለው ያሉት ልክ ናቸው ከብራዚል በላይ እንደ ብራዚል እየተጫወቱ ያሉት ሞሮኮዎች ናቸው ያዛ ቀን ላይቭ ላይ ያወራን ቲክቶክ ላይ የትኛው ቀይ ያረጉት ናቸው ወይ ብራዚሎች እያልን እያሾፍን ነበር እግዚአብሔር በስነ ስርዓት በቃ አሁን ሞሮኮ ኢሊሚት ያረጋ ጌም ነው የሚጫወቱት ከዚህ በኋላ እኔ እንጃ በቃ የሞሮኮ የእግር ኳስ ፌዴሬሽናቸው ምናምን ጸዴ ነው ማለት ነው ባይዘው በጣም ሰርተዋል ባለፈው ዓለም ዋንጫ የምሬን ነው 11 ተጫዋች አለ 11ዱም ሞሮኮ አይደለም የተወለዱት እና ፌዴሬሽኑ ነው በየሀገሩ እየሄደ የሚጫወቱበት ሊግ እየሄደ ምናምን ነገር ልጆቹን ያሳመናቸው ምን ያክል ጥሩ ስራ እንደሰራ ፌዴሬሽኑ ነው አሁን ዱዌ ወንድሙ እንትን ኮት ዲቫር እንደሚጫወት ታውቃለህ አዎ እሱን ነው የምልሽ አሁን ፍራንስ ግን ማለት ነው ልክ ጌም ስትጫወት ቺት ኮድ የሚባል ነገር ታውቃለህ ጂቲኤ ምናምን እንትና ስታስገቢ ቺት ኮድ ነው የሚጫወቱት በብላኮቹ እና ካናዳ እሱ ሙድ ጀምራለች እናንተ ብሎ ካናዳም ባይዘው አሪፍ ፐርፎርም እያደረገች ነበር አበሻው ላለ ማን አህመድ አሊ ነው ና የሚባል ስዊድንም ነበረ እንትናን ኩንዴን ባለፈው አፈር ያስጋጠው ልጅ ታሃ አሊ መሰለኝ እሱ ስም ደግሞ ኦኬ የሱን አላውቀው አለ ሲባል ሰምቻለሁ ግን የካናዳውን ነው በደንብ ተረጋጋኝ ኩንዴን መሬት ላይ ጥሎት 5-0 ነው አሁን እኮ የተሸነፉት ኢንስታግራም ፎቶ ግን ያ ፎቶ ነበር በቴጀለስ ፖስት ሲያደርግ አልহামዱሊላህ ምናምን ብሎ ጀለስ ይመቸው ማርያም ብቻ ሞሮኮ እሺ ኖርዌይ ፍራንስ ከሞሮኮ ምን አይነት ጌም ቢሆን ይመስልሻል በጣም በቃ ጸዴው ጌም ማለት ነው አሁን የምናያቸው አሁን ካሉ ሊስት ከተደረጉ እንትኖች ያለ አይደለ አንደኛ ይሄኛው ሞሮኮ ከፍራንስ ኳሊቲ ኦፍ ጽድት ያለ ፉትቦል እናያለን በቃ የሚገርም ጌም ምን ይመስልኛል እኔ ይመስለኝ በቃ ጽድት ዲስ ኢዝ ፉትቦል ምን አንተ ብሎ የሚወራለት የለም ልክ ቻምፒየንስ ሊግ ላይ የሆነ ጨዋታ ተጫውቶ ምና በጣም የማን ነበር ባለፈው በጣም እንደዚህ ተወራለት
እንዴ ሙኒክና ፒኤስጂ ሙኒክ ከፒኤስጂ አይደለ ልክ እንደሱ እንደተወራለት አላዩትም ታውቃለህ እንዴት እንደበሸኩ እንደዚህ ነው ያዘንኩት በቃ አቀረቀ ማራዩን የመጀመሪያው ጨዋታ ከዛ ቀጣይ የነበረውን የማን ነው ሌላ ጨዋታ ይሆንና ዲስአፖይንቲንግ የሆነ ጌም ነው የራሳቸው ሪተርን ሌጉ ዛግ ያለ ጌም ነው ፒኤስጂ ዘጉ ፒኤስጂዎች የመጀመሪያው ጨዋታ ግን የትም የለም ነበር ጎል እሱም ቢያልፉ ይበሉ ነበር እንትኖች ሲልኛ አርሰናል አይበለውም ነው በዚህ ለምን እንደዛ እንዳልኩት ታውቃለህ እንትን እንደውም ፒኤስጂ ሲያልፍ ሊበሉ ይችላሉ ይሄ ነበር ኖ አይደለም ትዝ አለኝ ያኔ እንትን ያልኩት ተበሉ ነበር ኦኬ አርሰናል ሊበላ ነበር ተበሉ ነበር እንትን ቢሆን ሙኒክ ቢሆን ማለት ነው ሙኒክን ይጥሉታል ብዬ አስብ ነበር ሞር ተስፋ ነበርኝ እኔ ሙኒክ ፒኤስጂ ሲያልፍ ግን አውቄው ነበር እንዳሳባችሁት ግን አልሆነም ጨዋታው ባይዜ በጣም አርሰናል የሚዳከም በቃ ፒኤስጂ አቅሎን አስቶ በቃ አፈር የሚያበለው ምናምን ነበር የመሰሉ ሰው ተቃራኒ ደጋፊ አይ ዘግቶ እንደሚጮቱ ግልጽ ነው አይ ግን ብዙ ሰው በቃ ፒኤስጂ ዶሚኔት አድርጎ ጨዋታው የሚያሸንፍ መስሏቸው ነበር ሜዳ ላይ ግን ሌላ ነገር ነበር እንትን ነው ፒኤስጂ በቃ የሚያስፈራ ቲም ነው የፍራንስ አሁን የፍራንስ ቲም የለም የአይነት ቫይብ ነው ግን ጌሙን አይተሽዋል ፋይናሉ ላይ እኔ ቻንስ ስንት ቻንስ ነው ክሬት ያደረጉት ይሄን ያዩ በቃ እናሽ በፔናልቲ አታብዱ አረ እንትና ኳስ ነው የፈጠነን ይዋን ነው ይመቻይ ኖርዌይ ከእንግሊዝ የመጨረሻ ኖካውት አሁን ባለው በመናቀው ማለት ነው ኦኬ ኖርዌይ ከእንግሊዝ የሚገርም ጌም ነው የሚሆነው ይሄም ኢንተረስቲንግ ጌም ይሆን ይመስለኛል ብዙ ያርሰናል ጨዋታ በጨዋታ ነው አራት በቃ ስትራይከሮቻቸው ምናምን ነገር ጸዴ ነገር ግን እንግሊዝ የምታልፍ ይመስለኛል ግን ስቲል ሃላንድ ያገባል በቃ እነዚህ ቢገባባቸው ራሱ ያገባባል መማር ያለባቸው ኢንግላንዶች ከብራዚል እድሉ ያላቸው ማግባት አለባቸው እድሉን እያለ ካላገባ የሚቀጣ ሰው ተቀምጧል በቃ በደንብ ነው ያለው ብሎ ነው በቃ በደንብ ነው ያለው አይ በሚለው ማለት ነው እንደዛ እንስማማ አይደል ተስማምተን የሚገርም ጌም ነው የሚሆነው ይሄን ግን እና ምን ማለት ትፈልጊሽ ላይክ መናገር የምትፈልጊው ነገር ካለ አንጃ ስለ ፖድካስቱ ስለ ራስህ ጨመር ማለት ነው እንደ ሐሳብ ደስ ያለ ፖድካስት የመጀመሪያው ነው አለ የለኝም ወሰርን ነው ማለት ነበር ደበረኝ ከዘፈከል ብቻ ደስ ይላል የመጀመሪያሽ ይሪላ ሻይኒ ሆንኩት እንትን አራ ጸዴ ነው እኔ ማለት ነው የሆነ እንትን ተገናኝተን አናውቅም ማለት ነው ከዚህ በፊት እና የሆነ በቃ ምን አይነት ወሬ ነው ማውሮ ምናምን እያልኩ ነበር ያኔ እንትን ኮንተንት ምናምን ስለ ሂፕ ሆፕ ነው ብዙ ሰው የሚያውቀኝ በሂፕ ሆፕ ነው ራፕ ባትል አዘጋጃለሁ ኢቨንቶች አሉ እና ተመጫለሽ ጋብዝሻለሁ አንቺ በተራሽ እና እንደዛ ነው የሆነ ብቻ በጣም ፈታ ያልሽ ሆነሽ እና በርጣሚውስ ነው መስሎ የሆነ ነገርሽ ብቻዬን ያልኩት ወይስ ሌላ ሰው ብሏል ብቻሽን አይደለሽ ስንት ሰው እንዳለየ ኮሜንት ስገባብና ብራዘሩ ነው ዴናን ያልኩት ቫርቴክስ እያየሽ ከሆነ እንግዲህ ተቀበይ ጌታን ራሱ ነው በሚለው ሚም ሰራለሁ ይመች ካስኬደ ይመች ጌታን ራሱ ነው ና በሚለው እና በጣም ጸዴ እንትን ነው እና መሰግናለን በጣም ተመችቶኛል ማርያም እና የሌለ ኢነርጂሽ ምናምን ደግሞ ማች አድርጓል ከኔ ጋር እንዴ በጣም ነው የመጣ ነው ባይ ስለ ራፕም ብዙ ነገር ልኖራ እንችላለን ያው ቦታውን የተመለከተ በሚለው ኧረ ችግር የለም የሆነ ሌላ ቀን ላይ በደንብ እንትን በቃ ከቸቸች እንላለን ፋይናል ላይ መክፈቻው ላይ ባይዘው እና ፊቸር ምናምን ራፕ አድርጓል የዓለም ዋንጫ መክፈቻው ላይ ፊቸር እና ታይላንድ ቀውጠውት ነበር ማለት ተገናኝተን ሃፍ ታይም እግር ኳስ ሃፍ ታይም አለው እንዴ ሃፍ ታይም ሾው የለውም እንኳን ወርልድ ካፕ የለውም ሜቢ ሊያረጉት ይችላል ሃፍ ታይም አለ እንደ ሱፐር ቦል ማለት እንደ ሱፐር ቦል ማንን የሚጠሩ ይመስልሻል ኖ ማለት የሚጠራውን እንትውና እነ ሻኪራ ነው እንትሆኑ ሱማ ደም ይቀዘቅዛል ስለ ሻኪራ እናውራ ሻኪራ እኔ ሳቃት 24 ዓመቷ ነበር አሁን ታላቀውኛለሁ የሰው ፊሊፕስ መሰረት መብራቴ በኮሎምቢያ እያሾፉባት ነበር ባይዜ የኮሎምቢያ ጨዋታ አታይም ማለት ኮሎምቢያ ይሆና ሌላ ጌሞች ሁሉም ላይ ያለች እሷ ላይ የለችም ዊርድ ነው ግን ሃፍ ታይም ግን 15 ደቂቃ ማረፍ ሲኖርብ 15 ደቂቃ የፈጠነ ስቴጅ ገንብተው ምናምን እንትን ይላሉ ለነገሩ ሱፐር ቦል ስንት ደቂቃ ነው ረፍታቸው እርግጠኛ አይደለሁ ግን እኔ የሚገርም ኢቨንት ነው የሚመስለኝ እኔ
ሜቢ ከሜዳ ውጭ ያዘጋጁት ይሆናል ሜዳ ውስጥ ሳይሆን ከሜዳ ውጭ ይሆናል ስቴጁ እንትን ኦፊሻል የፊፋ ዘፈን እንዳልሆነ ታውቃለህ ዌቪንግ ፍላግ እንዴ ባይዘው ፍላግ ኦሪጂናል ቨርዥን ሰምተሽዋል በስ ኦሪጂናል ቨርዥን ብላችሁ ማን ነው ዌቪንግ ፍላግ ኬናንን ሰርች አድርጋችሁ እዩት በቃ በስርዓት ስለ አፍሪካ ገጠሙ በስነ ስርዓት ስለ አፍሪካ በቃ ስለ ኮሎኒያሊዝም ስለ ሲስተማቲክ ዲስክሪሚኔሽኖችና ማትሰሙት ነገር ስለሱ ነው እና አስቀይረውት ነው ግን ኦፊሻል ደግሞ አይደለም እስቲ የስፒድ ግን ሆነለት እኮ ስፒድ እንኳን ተከፍሎታል ይመስለኛል ሁሉንም ስትሪም ያደረገ ነው እድሜውን ለመያዝ ምናምን ያሉ ሰዎችን ለመያዝ ያስኬዳል አሜሪካ ግን የሆነ አብዛኛውን ህዝብ ዓለም ዋንጫ እየተዘጋጀ እንደሆነ ላያቅ ይችላል የሚል እንትን ግምት የለሽ እዛው አሜሪካ የሚኖር ሰው ለምን እንደዛ እንዳልኩሽ ታውቂያለሽ እንዲ ሀብ ውስጥ ፓብ ውስጥ ተሰብስበው እየጠጡ ነገር ወርዶ እንትን ካፕ እዚህ ነው የሚዘጋጀው አሜሪካ ሆነ እና እናሸንፋለና ምናምን ሜሲ የሚባለው የኛ አይደል እንዴ ምናምን አለ ኢንተር ሚያሚ ስለሚጫወት እንዴት አልገባውም ጨዋታው ምንም እንትን ይዘና ሶከርና ፉትቦል ደግሞ የሚል ዲቤትም አላቸው የሌላቸው አይነት ሰዎች ናቸው አሜሪካኖች ምንም ያቁዝ ዘገበ የጨረሱ ሰዎች ማለት እና ብቻ ሃፍ ታይም ሾው ማል ሊሆን ይችላል ምናልባት አሁን ስፒድ ሊሆን ይችላል እኔ ለገምት በኢየሱስ ክርስቶስ ኦፊሻል አድርገውለታል ተቀበለውታል የዘፈኑ እሱን ሃፍ ታይም ሾው ካደረጉት እኔ አሁን ዘፈኑ በስነ ስርዓት በከፍትልኝ ላላቆ ይችላል አይነፋም ደግሞ አንዴ ሰምቼዋለሁ ግን አሁን ደግሞ ይብሰሙ አላቆ ሲንጋሎንግ ለማድረግ የሚሆን ሰው የሚመች ሰው መሆን አለበት ግዴታ አዎ አንደኛ እንትኑም አይደለም ያሱ ባይሆን እንትን ሚለው ደስ ይላል ክርስቲያኖ ሮናልዶ ምናምን ነገር ይላል ደስ ያስኬዳል እሱ ምናምን ፋይናል ከደረስን ይከፈትልን ብለን እንቀውጣለን ያራሳችን ግን የ2010 ላይ የወጡት ሙዚቃዎች ናቸው ጸዴ ደቡብ አፍሪካ የነበረ ጊዜ ሚውዚክ ዋይዝ ምናምን ነገር በደንብ ትሬንድ አድርጓል ካልቸር ዋይዝ ቡቡዜላ ምናምን ነገር የአርኬሊ ዘፈን ራሱ ብዙ ሰው ረሶታል እንትን የሚለው ዳዘ ሳይን ኦፍ ቪክቶሪ የሚል ዘፈን ነበር ለስለስ አድርጎ ምናምን ነገር መክፈቻው ላይ እንደውም እሱ ነበር የዘፈነው ትዝ ይለኛል ብሰማው አውቀው ይሆናል በተሰሚ ታውቂያለሽ በእርግጠኝነት እኔ ድምጼ ስለማያምር ነው ማለት ነው የኔም አይሆንም ለዛ ነው አርቲስቶቹን ብቻ ሰፖርት ማድረገው ወዳቸዋለሁ ግን አልሳተፍበትም እያለች ነው አማኗ የሚገርም ቆይታ ነበረን እዚህ ፋንስ ተራ ላይ ዛሬ ከአማኗ ጋር በቃ እናንተም እዚህ መቅረብ የምትፈልጉ ከሆነ ከች ለማለት ከፈለጋችሁ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን ቴሌግራም ቻናል እዛ ላይ የገባችሁ ወይዬ በሉን ወይዬ ብለን እዚህ ጋር ከች እናረጋችኋለን ኖርማል ፋኖች መምጣት ይችላሉ እና ኑዋታ ደ ሐሳብ አለኝ እናገረው ነገር አለኝ ካላችሁ እዚህ መድረክ ላይ መቅረብ ትችላላችሁ በጣም እናመሰግናለን ለተከታተላችሁን ፋንስ ተራ አውት ይመቻችሁ